መጣ ለምን መጣ ስለ ፍቅር ያለኝ ዕውቀት ዜሮ ነው የኒውሮሰርጀሪ የምንለው ሙያ ለብዙ ሰው ያው የአንጎል ቀዶ ሐኪም ነው ይባላል አሁን ስለማቀው ነገር መጣ አሁን ላይ የሚሸማቀቅ እንዴት ከረማችሁ የፕሮግራማችን ተከታታዮች እንኳን ዛሬ ወደ ማይንድሴት ፖድካስት መጣችሁ ባለፈው ሳምንት እንግዲህ የዶክተር ግርማን ህይወት ከፋፋ እስከ አሜሪካ በሚል ብዙ ሐሳቦችን ህይወቱን ሳይደብቅ ለሄደባቸውን የህይወቱ ክፍሎች አካፍሎናል ዛሬ ደግሞ ከሱ ብዙ ሐሳቦችን እንቀዳለን በህይወትም በሙያም ያለውን የህይወቱን እይታዎች የሙያውን ዕውቀቶች ሁሉ እንቀዳበት ነው ዶክተር ግርማ ዛሬም እንግዲህ ለሁለተኛው ክፍል በርግጥ በአንድ ቀን የቀዳ ነው ግን እንኳን ደህና መጣ ማለት ጥሩ ነው ብዬ አስባለሁ እንኳን ደህና መጣ በጣም እያመሰገንኩ ነው የምገኘው ስለዚህ ዛሬ ሞሮድ ሐሳብ ላይ ነው የምናተኩረው ጥያቄዎቹ እንግዲህ ትንሽ ህይወት በርባሪ አይነት እንደሚባሉት ናቸው አንተም እንግዲህ ሳትሰስት ህይወትን እንደምታካፍለን ተስፋ እናደርጋለን ከኪስ በርባሪ ይሻላል እንግዲህ እኛ ኪሳን በረብርም ህይወትን በረብራለን እንግዲህ እኛ እጃችን ያልደረሰበት ቦታ ተመልካቾች ቢበረብሩ ለነሱም መፍቀድ ነው ወደ ዛሬው ጭውታችን እንቀጥላለን ፍቅር ትዳር መሰል ህይወቶች ላይ ምንም አላነሳንም እሺ ስለዚህ እናንሳ ልትለኝ ነው ኦኬ ምን ይመስላል ህይወት በዘመኑ ስለ ፍቅር ያለኝ ዕውቀት ዜሮ ነው ማይነስ ስለማይቻል ማይነስ ከተቻለ ምናልባት ወደ ማይነሱ ነኝ ስልት አለው የፍቅር ስልቱ ላይ ዜሮ ነኝ ማለት ነው እንዴት አወቅ ትላለህ ሲነገረኝ ሰምቼ እኔ ግማሽ በግማሽ ሳስበው ወጣት ሆነ ስለ ፍቅርም ሳይገባ ግን ሰውነትህ ስሜት ብቻ እንበለው ፍቅር ሳይሆን ስሜት ገፋፍቶ ኦኬ እንዴት ነው የሴት ጓደኛ የሚይዝበት ምናምን ብለህ የምታስብበት ጊዜ አለ ያኔ የምትመከረው ምክር አለ አንተ የምትሞክረው ስልት አለ ጓደኝነት ነው ጓደኝነት ለማዳበር ይሄ ፎርማቲቭ ኤጅ እንደዚህ ሆነ የምትሰራበት እኔ ልክ አሜሪካ አሽቀንጥረው ይላኩኝ ጊዜ ነው አይደለ እዚህም ገና ኤክስፒሪየንስ አላረገው አሜሪካ ከዛ ህይወት ነው የሞከረኝ ከዛ በህይወት ውስጥ ደግሞ ያንን ስሞክር ማጆሪቲ ፓርቱ ሰክሰስ እንደሌለው አየሁ እንደተለመደው ማንጋ ነው ዞር ምለው ወደ ወንድሜ ነው አይደል ምንድነው ሚስጥሩ ምናምን ወይ መልክ የለ ወይ ጨዋታ የለ ወይ ገንዘብ የለ በል እንግዲህ ማዳበር የምትችለው ጨዋታው ነው እንዴት ነው ታዲያ ጨዋታው አንብባ እኔ ከዛ መጽሐፍ ጭልጥ ወሰደኝ መጽሐፉ ነው ፍቅረኛዬ ከዛ በኋላ ማንበብ በቃ ራሱ ይጥምህና ትገባለህ አንተ ግን ለጨዋታ ብለ የጀመርከው ማለት ነው ቆይ ጨዋታ ተጫዋች እንዲሆን ምናልባት ከማንበቡም ሞር ሶሻላይዝ ማድረጉ ነው የኔ ታዲያ የፍቅር ጓደኞቼ የኑሮ ጓደኞቼም ልበላቸው ለትንሽ ጊዜ ቢሆን የመጡት ሁሌ በአክሲደንታል ነገር ይመስለኛል አንዴ ዲሲ ዋሽንግተን ዲሲ ውስጥ ማለት ነው ከናይት ከጭፈራ ቦታ እየወጣን ከሆነች ልጅ ጋር እኔ ወደ መኪናዋ ልሸኛት ነው ስንወጣ ጨረቃ ፏ ብላ ትታያለች እና በጠራ ጨረቃ በኩል ሌሊት እየጀመርኩ የታወቀ ግጥም ነው አይኖቿ ያበሩ እንደ ከዋክብት ሳማት አሉ ተቀፍቀፋት የመንግስቱ ለማ ግጥም ነው ደሳብዬ ጀመርኩ ዝም ብዬ እኔ ጨረቃው ደስ ስላለኝ ነው ቀጥለው ተባልኩ apparently ለካ እሷም በህፃንነቷ አባቷ ምናምን አንብቦላታል እንደዚህ አሁን አትገምተው እኔ መኪና ጋር ልሸኝ ሄድኩት ሰው ተባረክ ሲለኝ እግዚአብሔር ሌላም ነገር አደለኝ ማለት ነው ይሄ ማለት ከተባለ እንደዚህ አይነት አክሲደንቶች ላይ ነው እንጂ አክቹዋል ኤፈርት ያደረኩበት ላይ ሁሌ ፌል ነው ማረገው ኤክሰፕሽኑ ምንድነው ሲጠጡ እነሱ ሲጠጡ የኔም ጆኮች መስራት ይጀምራሉ አይደለ ስለዚህ እኔ ባልጠጣም እኔ ግን በጣም ፕሮ አልኮሆል ነኝ ጠጡ ተጋበዙ ምናምን ነው ሌላው ኑሮ እንደዚህ ሬዚደንሲ ውስጥ ማለት ነው ፋርማሲ ስኩል ሬዚደንሲ ምናምን ላይ አድርገህ ለጓደኞችህ
ምንም ጊዜ አይኖርህም አይደለ በጣም ታፍ ነው እነሱ ላይ በጣም ታፍ ነው ካንተ ጋር ታይም ምናምን ማድረግ ይፈልጋሉ አንተ ታይሙ የለህም ከሬዚደንሲ ስትወጣ ፋሽን ተቀይሯል ሁሉ ነገር ተቀይሮ ነው የምትወጣው አንተም ያንን ጨዋታውን ምናምን አታውቀው ብለሰረሰር ውስጥ ገብተሃልና ከሱ የባሰ ነገር ግን የሚሆነው ምንድነው ያንን የብቸኛ ላይፍ ለብዙ ጊዜ ከኖርከው በኋላ መመለስ ከባድ ነው in your 20s in your 30s in your 40s ጥሩ ነው ይሄን ያንን ነገር ለማድረግ 50 ምናምን ውስጥ ገብተህ ለብቻ ከሄድክ በኋላ ኮምፕሮማይዝ የሚባለው ነገር እየጠፋ ይመጣል በቃ እንዴ ለመድኩት ይሄን ነው ምናምን ማድረግ ትጀምራለህ አይደለ የኔ የሱን አይነት ባህሪ ያለው ይመስለኛል ምክንያቱም ኢቭን ከgirlfriend ከያስኩ በኋላ ማለት ነው ብዙ ጊዜ ብሬክ አፕ የሚመጣው በእኔ uncompromising የሆነ ስታንሶች ነው uncompromising የሆነው ስታንስ በትንሽም ነገር ሊሆን ይችላል በትልቅም ነገር ይችላል ግን ማታስነካቸው ግዛቶች አሉ ነው and usually it's my time ደግሞ የሚፈልገውም እሱ ነው የሚፈልገው usually በጣም እንትኑ የኔ ታይሙ ነው and I go እና እሱ ነገር ነው እንትን የሚለው ስለዚህ ብዙም የማውቀው ነገር አለ ሌላው ሰው እንኳን አሁን እንዳዋቂ ሲጠይቀኝ ሪሌሽንሺፕ ምናምን ሲለኝ ምን ያውቃል ብላችሁ ነው የምለው ካልጠፋ ሰው እኔ ሌላ ነገር እሺ እንደው ፎጋግሬም ለመመለስ እንትን እላለሁ ስለ ፍቅር ስለምናምን ዜሮ ነኝ እኔ እና መጥቶ ቢመታኝም አይገባኝም መጥቶ ቢጠልፍስ እሱም የሚገባኝ አይመስለኝም ምክንያቱም ጠልፎ ያውቃል እኔ እንግዲህ the social signals አለው አይደለ የሆነ አሜሪካ እየነበርኩ የሆነ ቦታ እየሰራው ምናምን ሰው ፈገግ ካለ አሁን ጥቁር ነኝ እንግዲህ ቦርሳውን እንዳልሰርቅባት ነው አይደለ እዛ ጋር ሄጄ ልቀመጥ ብዬ መሄድ ነው እንዴ ለምን አላዋራህትም በኋላ ሲነገረኝ ነው እንዳዋራ ነበር እንዴ ያን ያህል ክሉለስ ነኝ actually እንትኑ የለኝም መጥቶ ቢጠልፈኝማ ያው መጠለፍ ነው ሌላ ምን እንትን አለው አሁን እሱማ ባህላችንም ነበር በፊት ወንድ ሲጠለፍ ምን እንደሚባል ታውቃለህ ምን ይባላል አላውቅም ተከርቸም ነው የሚባለው ተከርቸም ገባ ነው የሚባለው አሁን እንደዛ አይነት አባባል አለ ማለት ነው ተከርቸም የመግባት እድል ይሆናል አይታወቅም እንዴ ምን ግን በአጠቃላይ ትዳር ልጅ የሚለው ኤሪያ ላይ ምንድነው ያለ የህይወት ፍልስፍና ትዳር maybe good may not be good ትዳሩን የሚለውን ቃል ተውና companionship ሰው ልጅ companionship ያስፈልገዋል እሱ አንድ ነገር ነው ትዳር ደግሞ ሌላ ነገር ነው ትዳር ለዚህ ነው ትዳሩን ለጊዜው ላስቀምጥ ያልኩት ምክንያቱም ትዳር contractual ነው ውል አለበት covenant አለበት ውል በቸርችን በኩል ሊመጣ ይችላል በማዘጋጃ በኩል ሊመጣ ይችላል ግን ውል ነው ስታገባ for better or worse ምናምን ተብለ የምትያያዘው ስለዚህ ቃል ኪዳን ነው ሞር ውል የሚሆነው ቃል ኪዳን ነው የሚፈራው ብዙ ጊዜ ነው አሜሪካ ሀገር ውል ነው አርጋውታል መቼ ዲቮርስ ስታረግ ውል መሆኑ ይገባሃል አርጋውት ግን ያው አይሰራም በጣም እንትን ነው ለምን supposed to be ቃል ኪዳን ነው መሆን ያለበት የሰው ልጅ ነው መሆን ያለበት ሚሰራ የሚመስል ወይ ቃል ኪዳን ወይ pre-arranged የሆነ marriageዎችም they tend to work ፈርተህም ሊሆን ይችላል ሶሳይቲው አይ ብዙ ጊዜ ተፈርቶ ነው ይባላል ግን ለምሳሌ pre-arranged የምንለው የቤተሰብ የሚያደርገው ቤተሰባቸውን ሰርተው ቤተሰብ ለቤተሰብ ተጠናንቶ አንተ ብለው ከዛም ደግሞ እስክትቋቋም ሰፖርት አድርገው እንደሚባለው ጥበብ የጎደለው ነገር አይደለም በአጠቃላይ ምስራቃውያን ኤዥያ በሱ ነው የሚሄዱት ምዕራባውያን ደግሞ ልጆቹ ራሳቸው ይጨርሱ ነው ግን አሁን ጥናቶች እኮ ሲያሳዩ አንዳንዴ ያኛው እንደሚታሰበው የሞኝ ስራ አይደለም ፍቅር ለዳው ነው የሚባለውን ሰምተዋል እሱም አለ ደግሞ ምንድነው እኔ አልወዳትም እኮ ሲል የአንድ ኢንዲያን አባት ልጅ ግድ የለም አግባና ከዛ ተወዳታለህ የሚለው አለ ወዶ ማግባትና አግብቶ መውደድ የሚል ፍልስፍና አለ እኔ ለምን መሰለ ከኮምፓኒየንሺፕ የጀመርኩት እሺ በጣም ቤሲክ የሆነ ኒዱ ኮምፓኒየንሺፕ ጋር ይመስለኛል like
ሰው የህብረተሰባዊ እንስሳ ነው የሚባለው man is a social animal ከሆነ ግሩፕ መፈለግ አይቀርም ከግሩፕም ደግሞ companionship መፈለግ አይቀርም ቢጤ የሚባለው ከኮምፓኒየንሺፑ በኋላ family unit the smallest unit እንግዲህ ጎረቤት የሚለው የሰፋ የመጣ ሲሄድ ነው ጎሳ ምናምን tribe ግን the smallest unit family ሲሆን እንግዲህ ከጦጣ ዝርያዎችም የሚለየን ያንን cohesive group እንፈልጋለን አባት እናት ልጆች የሚለውን ምናልባት አክስት ምናምን በጥሩ ጊዜ ትንሽ ተሰባስበ ትኖራለን ምንም በጥሩ ሁኔታ እንድታድግሳ በከበሽታውም ከርዛቱ ምናምን ይለያል ስለዚህ ለጊዜው companionship በጣም አስፈላጊ ነው የሚለው እምነቱ ላይ አለብኝ ያ companionship የሰመረ እንዲሆን የአብርሃም የሳራ እንዲሆን ምንድነው የሚያስፈልገው ላይ እሱን ለፍልስፍዮቹ ትቼ ትዳር የሚሏሉ ትዳር ማይሏሉ ትዳር historically ይሄ እንትኑ ስለሆነ ነው እንግዲህ በላባችሁ ጥራችሁ ግራችሁ ተብሎ ከጋርደን ኦፍ ኢደን ከተባረረን በኋላ እንዴ ይሄ ጥረት ግረትክ በጣም ለካ ያለፋል ስትል ኦኬ ሁለቶኝ ልወጣው እንጂ ትላለ 10 ሞኝ ልወጣው ትላለ 10 ልጅ ትወልድ ትችላለ ግን ልጅን ደግሞ ለጥሩ ሰው ላጋባ ስትል ጥሩ and kind አይደለም በተለይ in the royal family no ስሙ ማን ነው የትኛው ርስት ነው ያለው ነው እንግሊዝ አልከኛ ሀገር ምናምን ዳው አፈቀርኩት ብለው ያገባል ላይ ያሉት ወንትንም የላቸው ልዑል እንትን ተብሎልሻል ትባላለች በቃ ሞደው ሰው ስጠኝ ብላ ጸልያ ትገባለች ከወደደችው ላኪ ከሆነች it didn't work I mean it worked ይሄ የብሪቲሽ ሮያል ፋሚሊ ምናምን all of them are Germans አይደለ እንትናቸው ጄኔሪክሊ እኮ አውሮፓን ያዙት ተከፋፍለው አሁን the Duchess of ምናምን ይባላሉ እንጂ ስለዚህ ለተወሰነ ጊዜ ሰርቷል ርስታቸውን አስውጣዋል አውሮፓን ይዟል ኤሙሱ ከነበረ ነው ማለት የአብርሃም የሳራ አይነቱ አይደለም የሰመረ ጋብቻ ነው ልትሎች አለ በትዳር ቃል ኪዳን ያልከውም አለ ቃል ኪዳን ቃልህን ስለሆነ የምትሰጠውም አንተም እንግዲህ ቃል ጥሩ ከሆነ ማለት ነው አንዳንዱ ቃል እንትን ላይ ይችላል እሱ በሱም ያያዙትም ጥሩ ጋብቻ እንትን ሊል ይችላል and then ከሱ ደግሞ ያልፍና አሁን በቃል ኪዳንስ ታያስክ ቃል ኪዳን ከፓሽን ውጭ መሄድ ያስፈልጋል ከኬሚስትሪ ውጭ ፓሽን ታይዘ ኬሚስትሪው ቢሞት ቃሌ ስላለ ግን ብለ ልትቀር ነው ቃል ነው ያለው ግን physically your companion መንካት የማትፈልግበት ደረጃ ጋር ልትደርስ ትችላለህ የሰው ልጅ ይለወጣል አይደለ እኔ ድንቡሽ አለች ወደድኩ ልበል ከዛ በኋላ አረ ግርምሽያ አትኪንስ የሚባል ዳይት መጥቷል ብላ አትኪንስ ገባችና ጥልግ አለችብኝ እኔ አሁን ያንን አልፈለኩም በግድ ማምጣት አለብኝ ወይ አያሁን ግን ቃል ኪዳን ካለ already you've gone past this passion it's more about the person ምናምን የሚለው እኔ የቱ ጋር ነኝ እኔ ገና ታች ጋር ነኝ ለምሳሌ ወላጆችን ስታይ and no friends አሉ ያንን ጋፕ የሚሞላ እንትኑ አለ ፊር አለ ማለት ይቻላል አለ yes አሁን እሺ ቆይ እኛ እኔ እናንተ on equal footing አይደለም እሳቸው ሳይኪያትሪስት ናቸው አሁን በደንብ አናላይሲስ አድርጎ ፊራ ኦፍ ኮርስ ፊራ ሌላው ሰው ላይገባው ይችላል አንተ ያንጎል ዋናው ሐኪም ሰው ነው እኔ እኮ ከርሶ የተረፈው ላይ ነው ከልጄ ማውጣት ነው አንተ አሁን ተነተንከው ገና ከሁለት ሴንተንስ ልክ ነህ ግን ፊር ደግሞ አንድ ብቻ አይደለም the fear of disappointment ማስቀየም ደግሞ ራሴን አይደለም ሌላውን ሰው የማስቀየም እሱ ከበፊትም የነበረኝ ፊር ነው ለምን አሁንም ቢሆን ለፓርትነርስ ለሆኑ እንትኖች እጠይቃለሁ ለምሳሌ የኔ girlfriend ብትናደድ 95% ቻንሱ እኔ ነኝ I am the reason why she's pissed usually it is ለምን መሰለ መኪና ስትነዳ አንዱ ገፍቶባት ይሆናል እነዚህ ንዴቶች ከ2 ደቂቃ በኋላ የሚቀጥለው ትራፊክ ፈርማታ ጋር ሲደርስ የለም ረስተዋል የፓርትነርን ንዴት ግን ያሰኛልና 2-3 ቀን አርፈ ስትመጣ you detect that
ማሰብ ትጀምር ምን አድርጌ ነበር ትላለህ ቆይ ምንድን ነበር ያደረኩት አታ ወንዶች ደግሞ ክሉለስ ነን አይደለ እና ያን ሁሉ ነገር ያለ ጫማዋን ስላላስጠረኩላት ነው ብለህ የማይሆን ነገር ውስጥ ነው የምትገባው የራስን ትፈልጋለህ የራስን እና that fear of disappointing the other person and usually you're the cause any relationship ውስጥ ተበሳጭተና what's the cause until you're justified ሊሆን ይችላል ላይሆን ይችላል that fear አለ there is the fear of any worthy ነኝ any worthy ነኝ of this person የሚለው አለ ህብረተሰብ ደግሞ በሌላ መልኩ ይነግርሃል አሁን በጣም ከሚገርመኝ ነገር ከሁለት ሰው በፊት ኢንተርቪው ያደረግከው ቴድሮስ ዶክተር ቴድሮስ ከሱ ጋር አሁን ብዙ ጊዜ እንከራከራለን በዚህ ነገር የኔ ወርት እኔ አዘግርማ ራሴን ማውቅበት መንገድ ማውቅበት እንትን ሜተድ ሌላው ሰው እንደዛ አይደለም የሚያውቀኝ ለሌላው ሰው it depends የኔ ወርት ዶክተሩ እዚህ ጋር ክቦሃል ወይም ሞተረኛው ነው እዚህ ጋር አድርጓል ስለዚህ አንተ ደግሞ ራስን የምትስልበት መንገድ የተለየ ነውና እኔ am I worthy of this person የሚለው ላይ የኔ አገማመት ሁሌ ምንድነው everything about me is average realistic ለመሆን ሞክርና አንድ ሹፌር የሆነ ቦታ እየወሰደ ብትጠይቀው አረ ቀስበል አሁን አንተ እስከዛሬ ስትነዳ መቼ አክሲደንት ውስጥ ገብተህ ታውቃለህ ብትል 99% የሚመልሱልህ በኔ ጥፋት የተጋጨውበት የለም ሁሉም እንደዚህ ነው ይመልሱት ይሄ ሊሆን አይችልም አይደለ if you ask somebody ምንድነው above average ነው የእንትን ስኪልህ ምንድነው above average ምናምን ሊሆን አይችልም statistically ይሄ ነገሮች ሊሆን አይችሉም በጥቂት ነገሮች above average ልትሆን ትችላለህ the rest of the population ሁላችንም we're average in a lot of things ጫታ ምናምን በሚለው እና የተወሰነ ያህል ራሴን በራሴ መትቻለሁ ቆይ what exactly are you የሚለው ላይ are you stupid የሚለው ላይ ገና high school የመለስኩት ማለት yes you are like look at your grades look at the smart people ራስን ተመልከተው ደደብና ልታሻሽለው ትችላለህ ኦኬ ሞክራ ታዲያ ምን ችግር አለው ለዚህ ነው አሁን እኔ ደደብ የሚለው ስድብ ምንም የሚያስከፋኝ ነገር አይደለም ሌላው ሰው ሲነደድ ይገርመኛል most like አንጻራዊ ነው ደደብ ከማን ጋር ሲነጻጸር there are so many other smart people ደሞ በህይወት መንገድ ብዙ ስትጓዝ የምታየው ምንድነው ያ ሁሌ ካንተ የተሻሉ ብዙ ነገሮች ታል አይደለ ኔትወርክን ምናምን ስታረግ ይጎ ዋው የዛ ሰው አናልሲስ እዚህ ሰው አስተሳሰብ እዚህ ሰው ምናምን ትልና I'm just average at least ይሄ ሊሻሻል የሚችል ነገር ነው ጨዋታ is it average yeah it's very average okay ለማሻሻል ትሞክራለህ ቴብል ቴኒስ ጎበዝ no you're one of the worst ሻሻል ያ ተሞክራለህ ላይፍ እሱ ነው የኔ ግን ከብዙ ሰው ጋር ያያይዘውና ሌላውን ሰው ግን እኔ እከባለሁ wow that person ጥሩ ይመስለኛል cuz በተቻለ መጠን ሌላውን ሰው ጥሩ ካየህ at least ብዙ አትከፋም እሱ እኮ በጣም ጥሩ ነገር ነው ለራሴ ጥሩ ይመስላል ሌላውን ጥሩ ነገር ማየት ግን ያንተን ጥሩ ነገር አለ ማየት ደግሞ እንዳልከው ከሚሻሻለው ኤሌመንት ይሆናል ለምሳሌ ምንድነው ትዳርን ዝም ብለህ ስታስበው ትዳር የስማርት ሰዎች ኢንስቲትዩሽን ተብሎ የተቋቋመ ነገር አይደለም actually የአቨሬጅ ፒፕል ወይም ደግሞ የሁሉም ሰው ሁሉም ባለመብት ከሆነባቸው ተቋማት አንዱ ትዳር ነው አንዱ ሪዝን ሁሉም ሰው ቢጤ ስላለው ነው ታል ድስት ግጣሙን አያጣም እንደሚባለው ማለት ነው እና አንዱ I think ትልቁ ፊር የሚባለው እንደዚህ አይነት ኮሚትመንት ውስጥ ቅድም ነፃነቴን ኦል ያልካቸው ነገሮች አሉ ራስህን እዛው ውስጥ ታጣዋለህ እኔ እዛ ገብቼ እንደ ጨው በሟሟስ ከመልሼ ከየት ላመጣው ነው እኔን የሚል ፊር አለ ብዙ ሰው ውስጥ ፊር ኮሚትመንት እኔ ለምሳሌ አሁን one of late
ቆየት ብለው ወደዚህ ከገቡ ሰዎች ውስጥ አሁን አንተ የምትለውን አንደርስታንድ አደርጋለሁ ነፃነትህን መከላከል ግን ኦል እንትኖች ግን አልቲሜትሊ ራስን የምታስቀጥልበት ራስን ደግሞ የምታጣበት ወስደህ እዚህ ውስጥ በሟሟም ሴፍ ነው እዛኛው ውስጥ በሟሟቴን አልፈልግም ብለህ የሆነ ቦታ መሟሟት አይቀርም አለበለዚያ ምን ይሆናል አንተ ራስ ውስጥ ትሟሟለህ እሱ ከምን ይሻላል አሁን እየሟሟ ያለውበት ውስጥ ብዙ ሰው እንደዛ አይነት ነገር አለ እና ኢንተረስቲንግ ኮንሰፕት ማማበታለሁ አምንበታለሁ ልክነ ድስት ግጣሙን አያጣም ያው የኔ ድስት ቻይና ስለተሰራ ግጣሙ ገና ስላልመጣ ነው ወይ ግጣሙ የቻይና ነገር አይታየው ግጣሙን አብረው አላኩትም እንጂ እኮ ሲመጣ አሁን መገጠሙ አይቀርም ይሄም ወደ ምን ይወስደኛል መሰለ አሁን አንተ ዞረ ኒውሮ ሰርጀሪ ጨረስክ ከዛ አይ ቲንክ ብዙ ቦታ ተጓዝክ አፍሪካ ሀገሮችም ሰራ ኢትዮጵያ መጣ ለምን መጣ እንዴት መጣ ምናልባት ግጣም ፍለጋ ይሆን ወይ የሚለውንም ትንሽ በስሱ ጨምረ እስኪ ኢትዮጵያ መጣጥን ነገርና ከዛ ወደ ሙያው ትንሽ እንሄዳለን ዞረህ የመጣህበትን መንገድ ጥሩ ነው እና ያሳመነህ ምክንያት አሁን ሰዎች ሁሉ እንደወቅስ እድል ስለሰጠኸኝ አመሰግናለሁ ይሄው ቴድሮስ ሚስት አገኝልሃለሁ ብሎ ነበር ያስመጣኝ እስካሁን አንድ ሙታንቲ ብቻ ነው ያገኘልኝ እሺ ትልቅ ተጽዕኖ የነበረው ቴድሮስ ነው ዶክተር ቴድሮስ ኢትዮጵያ መጣለው የሚል ሐሳብ አልነበረኝም ሬዚደንሲ 7 አመት ነው ብያለሁ 7ኛ አመት ላይ አንደኛው ፕሮፌሰራችን ዶክተር ፕሮቬዴሎ የሚባል እኔ አንተ ነገር እኮ ይገባኛል አንተ ገና አላወቅከውም እና ስልክ ቁጥር ይሰጠኛል እዚህ ቦታ ትደውላለህ ይሄ ነው ያንተ ስራ ግዴለ ማን ነው ግዴለም ደውልለት በጣም ጥሩ የሆነ ሰው ነው በጣም አሪፍ ሰርጀን ነው ሪስፔክት የምታደርገው አለ አይደለ ኦኬ ዶክተር ፕሮቬዴሎ ካለኝ ብራዚሊያን ነው ከዛ ቦታው ጋር ደወልኩ ዶክተር ኤለጋላ የሚባል እንትን ነው እና ዶክተር ኤለጋላ he's a neurosurgeon ቨርጂኒያ ውስጥ ነውና እሱም ሰምቷል ግርማና እየጨረስክ ነው ሪሰርጀሪ አስጨርስ በቃ ለምን ቨርጂኒያ መጣ አትሰራም ምን ስፔሻል ነገር አለ ዶክተር ፕሮቬዴሎ said አንተ ጋር ነው መደወል ያለብኝ ብሎ አልደውያለሁ መተንሽ እናውራ ቀጠሮ ተያዘ አንድ ዊኬንድ ላይ በርሬ ሄድኩኝ ቨርጂኒያ አወራን እና ምንድነው መሰለ ግማሹን አመት እኛ ጋር ተሰራለ እዚህ ቨርጂኒያ ሊንችበርግ የሚባል ከተማ ውስጥ ነው ሊንችበርግ ጀነራል ሆስፒታል ይባላል ግማሹን አመት ደግሞ አፍሪካ ውስጥ ልካለሁ እንድታስተምር I said wow this is በጣም ጥሩ opportunity ይሄ በጣም አሪፍ ነው ምናምን አወራን ከዛ እኔ ሬዚደንሲን እንደጨረስኩ ወደ ቨርጂኒያ ሙቭ አደረኩ ሌላ እንደዚሁ ይስማማኛል ብላ ያሰበች ጃኔት ሊ የምትባል እሷም ኒውሮሰርጀሪ ሬዚደንሲዋን እንደጨረሰች ይሄንን አሬንጅመንት ወዳው 6 ወር እዛ 6 ወር እዚህ የሚለውን ከዛ ቁጭ ብለን አወራን ምን ጠየቀን የት ነው መሄድ የምትፈልጉት በኒዱ ያለው ለማስተማርም ለእናንተ አፍሪካ is a good opportunity ምናምን አለን ግን እስያ ውስጥም ቢሆን እስያ ውስጥ ግን የራሳቸውን እያስተማሩ ነው ሳውት አሜሪካም ሊኖር ይችላል ቋንቋ ሊቸግር ይችላል ስፓኒሽ ታወራላችሁ ምናምን አፍሪካ ተወሰነና የት መሄድ ትፈልጋላችሁ አለ እኔ ቀደም ብዬ እኔ ኢትዮጵያ መሄድ ነው የምፈልገው አልኩት አለ በቃ ፊቱ ሁሉ እንትን ስቅጥጥ አለው ምን ነው ምና I'm sorry the bureaucracy but let me send you to another East African country አለ በቃ እንትኑን ለምን ነበር ወጋሁበት I didn't know apparently ብዙ ቦታዎች ሞከረዋል ለካ እሺ እና የት ይባል East Africa where አልኩት how about Tanzania አለ ኦፕሽን ሊሰጥ ነበር ግን የመጀመሪያ ያለው how about Tanzania ሲል እንዴ ታንዛኒያማ እናቴም እዛ የሰራችበት ሀገር ነው ወንድሜም እዛ አድቋል በእና ምክንያት ሄጄ አይቼዋለሁ ሳፋሪ ታንዛኒያ ውስጥ ሄደን እንጎሮንጎሮ ፓርክ ምናምን ደስ የሚል ቦታ ነው ታንዛኒያ ጥሩ ነው አልኩኝ ይሄንን ሜንሽን የማደርገው ምንድነው ዶክተር ፕሮቬዴሎ ምን አይቶ ነው እኔ ባህሪ ውስጥ እንግዲህ ለ7 አመት ሲታዘበኝ ማለት ነው ምክንያቱም እኔ ኢቨን ያኔ ወደ ኢትዮጵያ ሙቭ ታረጋለህ ወይ ብትለኝ ነው ትንሽ ሰርቼ ለመመለስ ነበር እንጂ ምንም ስለ ኢትዮጵያ ማቀው ነገር የለም ከሃይ ስኩል ነው የወጣሁት እና
ምንም ኢትዮጵያ መለሳለሁ የሚለው ሀሳብ አልነበረኝም። ይሄ ሀሳብ እየዳበረ የመጣው በሁለት ምክንያቶች ነው። አንደኛው ስራ በደንብ ከጀመርኩ በኋላ ኦኬ የረፍት ጊዜን ስጠቀም ኢትዮጵያ ነው የምመጣው የሚለው ነገር። ምናልባት የመጀመሪያው ጊዜ መጥቼ በጣም ተበሳጭቼ ብሄድ ኖሮ አልደግመውም ነበር እንደ ወንድሜ ማለት ነው። አሁን እሱ ከ36 ዓመት ኖር ማለት ነው አይደለ አሜሪካ ውስጥ። አንዴ ነው የተመለሰው፣ ሁለተኛ በአይኔ አታሳየኝ ብሎ ነው የወጣው። አንዴ መጣ እና ምናልባት የኔም እንደዛ ሊሆን ይችል ነበር፣ ግን የኔ እንደዛ አልነበረም። እኔ እዚህ በመጣው ቁጥር እየተስማማኝ ነው የሚሄደው። አንድ ጊዜ አገርህን ወቅ ፕሮግራም ሄድኩኛው እንትን ነበር፣ ቱር ነበር። አክሱም ያደርሳል አይሮፕላኑ፣ ጎንደር ይወስዳል፣ በምናምን አድርጎ ይመጣል። ከዛ እንዴ ሌክ ጣና ጋር ሄዳለሁ፣ ድሬዳዋ ነድቼ ሄዳል ለረፍት መጣ። እዚህ አዲስ አበባ ውስጥ ካለው ከቴዲ ጋር ነው ብዙ ጊዜ ሃንጋውት ማድረገው። ቴዲ ባለቤቱ ዮሊ ልጃቸው አለች። ዊ ሃንጋውት ሪያድ የሚባል ጓደኛችን ይመጣል እና እነሱ ስራ፣ እኔ ቫኬሽን ላይ ነኝ፣ እኔ ረፍት ላይ ነኝ። እነሱ ስራ እየሰሩ ግን ምሳ የምንገናኝ ሲባል ይገናኛሉ። ጤነኛ ኑሮ ይመስላል የሚኖሩት። በጣም የደበራቸው ቀን፣ የተበሳጩ ቀን፣ በጣም የደበራቸው ቀን የኔ የደስተኛው የአሜሪካን ቀን ይመስላል። ይህ ነገር ምንድን ነው ማለት የሚወስዱት ነገር አልገባኝም። ጫት አይቀሙ ምንድን ነው ይሄ ነገር? ሁሌ ነው የሚሆነው። ለእኔ ሲሉ ነው እና አንዴ ሁለቴ ትመጣለ፣ 3 4 ከዛ በአመት ቢያንስ 3 መምጣት ጀመሩ። ስመጣ እሱ ነው ጓደኞቼ አይ ቆይ አስብበት የዚህን ሀገር የመመለሱ ምናልባት ጥሩ ሆቴል እያረፍክ እኮ ስለሆነ ነው አንተ የምታደርገው ምናምን ተባለ። ኦኬ በቃ ዲክራፕት የሆነ አንድ ጌስት ሃውስ ውስጥ ገባሁና ቆሎና ሙዝ ብቻ ነው የምበላው ለ2 ሳምንት። እስቲ ቆይ የምግብ ነገር ከሆነ ምናምን ቤቱ ከሆነ ብለህ እንደዛ ደስ ያለኝ ጊዜ የለም። እና ይሄ ነው በጣም ከባዱ ነገር። እኔ ያ የኑሮ ጫና ነው የቀለለልኝ። ለወንድሜም መጨረሻ ስወስን ማለት ነው ይህንን የአሜሪካ የኑሮ ጫና ማን በግድ ተቋቋም ያለኛለ? ትቼላቸው ይሄዳለሁ። ምንድነው የተጫነ ይለኛል። አላቅም፣ ላስረዳህ እኮ አልችልም። የገንዘብ ችግር አይደለም፣ በደንብ ነው የሚከፈል። በጣም ብዙ ከሚከፈለው ፕሮፌሽን የሚከፈለው ነው። የኑሮ ችግር አይደለም፣ ቤቱ አለ፣ አለቃ የለብህም። አንተ ነህ አለቃ። እቺ ጃኔት ያልኳት ኢቨንቹዋሊ ኖርት ዳኮታ ስገባ አብረን መስራት ጀመርን። እናሱ የራስ አለቃ ነህ። አዎ ካንተ በላይ አንተ ነው የመጨረሻው ሰው እኮ የሚፈልገው ይሄንን ነው ይላል። የሰው ልጅ የሚፈልገው apparently not ሁሉ ነገር እሱ አይደለም። ምክንያቱም እኔ ጠዋት ስነሳ ስነቃ ከእንቅልፌ አሁን የገሃድ ዓለም ውስጥ ገባው አይደለ የእውነተኛው እና ብስጭት እላለሁ ምንም ነገር ሳይኖር ምን አይነት ደባ ምን እንዳለኝ እንኳን ሳላቅ ነው ሄዳለሁ። ሰርጀሪ ሰራለሁ። ሰርጀሪ ብዙ የተሳካ ሰርጀሪ ነው የሚሆነው ምናምን። ግን ለምንድን ነው የምበሳጨው የሚለው ነገር ሌሎች ትርጉሞች አሉት። ሶሻል ላይፍህ ህብረተሰባዊ ኑሮነትህ ተቀጭቷል። ከሆስፒታሉ እንኳን ከሰርተን ዲስታንስ በላይ ብርቀህ መሄድ አትችልም ነተ ምክንያቱም ሲደወል በእንትን ጊዜ መገኘት አለብህ ይልሃል ምናምን። እሱ ሁሉ ተደምሮ እኔ ለምን እንደሆነ አላቅም። ኢትዮጵያ ሲሄድ ግን ደስ ይለኛል። ስለዚህ ምናልባት ይሄ ነገር ደስ ሊለኝ ይችላል የሚለው ነገር እያደረብኝ መጣ። ሙሉ ለሙሉ ኮንቪንስድ አልሆንኩም። ከዛ አንድ ጊዜ እንደዚሁ ለረፍት መጥቼ ቁጭ ብለናል ካፌ። አሜሪካ የምሰራበት ቦታ ኖርት ዳኮታ ውስጥ ግራንድ ፎርክስ የምትባል ትንሽ ከተማ ናት። የካናዳ ጠረፍ ነው። እዛ የ3 አመት ኮንትራክት ነበረኝ። 3ኛው አመት ሊያልቅ ሲል ኮንትራክቱን እናራዝመው ሲሉኝ አታራዝሙት፣ አልተስማማኝም እዚህ መስራት አልኩኝ። ሌላ ጓደኛ የደወለልኝ ከሚሽገን እንደዚሁ ሬዚደንሲ አብረን የጨረስን ኖ ከኔ ጋር ናና ስራ ሚሽገን ብሎ እዛ ሄድኩኝ። አየሁት ቦታውን ምናምን ጥሩ ነው፣ ጀልባ አለው ሌክ ሚሽገን ላይ እንትን ይላሉ። አይ ቦታ ጥሩ ነው ብዬ ግን ዲሲዥኔን የምሰጣችሁ ኢትዮጵያ ከተመለስኩ በኋላ ነው አልኳቸው።
እነሱ ደግሞ ወይኔ ገንዘቡ ኦፈር ያደረግነው ገንዘብ ባይስማማው ነው ብለው እንደዚህ አድርገን እንደዚህ ብያለ ኧረ ቆይ ለገንዘቡ አይደለም ምናምን ብዬ መጣሁ ኢትዮጵያ እና ኢሜል አደረጉልኝ ኮንትራክቱን እንደገና ሰርተነዋል ምናምን ብለው ገንዘቡን አየሁትና እኔ ራሴ ትንሽ ደንገጥ ብያለሁ እዛ ቴዲ ያው እዚህ ቦታ ነው ስራ የሚሉኝ ኢሜሉን አሳየሁት አየና ቆይ ስቲል ጠይቃለኝ እሺ በዚህ አመት ኤክስፔንስ ምንድን ነበር ኑሮ ላይ ያጠፋው ከዛ መቁጠር ጀመረ እንደዚህ ስታረጋ አንዳንዴ ጥሩ ነው ጂም 35 ብር በወር የምከፍለዋለኝ ለሬንት $1200 በወር የምከፍለዋለኝ የምግብ ወጪ አለ ይሄኛው ሶስተኛ ጊዜ ነው ወደዚህ ስመጣ ደግሞ ያው ጠዳ ያልኩ ሰው እንደመሆኔ ጠዳ ባለው በቢዝነስ ክላስ ነው የበረርኩት እዚህ 3000 ብር 3 ስበር ከፍሎብኛል ካልኩሌት አደረግነውና $36,000 ያህል ነው የመጣው ኦኬ የምትከፈለው ይሄን ያህል የተጠቀምካት ይሄን ያህል ኦብቪየስሊ ገንዘቡ ደስታን ያመጣልህ አይደለም ምን ይሁን ብለህ ነው ይሄን ኢሜል የምታሳየኝ ታዲያ አሁን ገንዘቡ ከዚህኛው ስለጨመረ አሁን እና መባነን የሚባለው ነገር አክቹአሊ እኔ ላይ ብንን ነው ያልኩት ሴቨር የሚባል ካፌ ቁጭ ብለን ነው አልኩና ጥሩ ሀሳብ ሰጠኝ I'm done አልኩት I'm done with America አሁን ሲያልቅ የኖርት ዳኮታ አንተኔ ኮንትራክት በቃ የትም አልሄድም በቃ ኢትዮጵያ ነው የምመለሰው ምን ልትሰራ ይለኛል ምን በቃ I'm retired ምክንያቱም አይኔን የገለጠልኝ ከንተን ወጣቱ ጡረተኛ ልትሆን ማለት ነው ገንዘቡ ምን ይሰራልሃል ብቻ ሳይሆን ስራውስ እያስደሰተ ነው የሚለውን ነገር ሁሉ እኮ እንድጠይቅ ነው ያደረገኝ ተነስቼ እጭብዬ እንትን ምል ከሆነ ምን ማረግ ከሆነ ኢትዮጵያ ስመጣ ምደሰት ከሆነ ስራው ያስፈልገኛል ወይ ለመኖር የሚለው ጥያቄ ጋር ትደርሳለህ አይ ስራው ያስፈልገኝም አሁን ካልክ ለምን ብዬ ነው የምሰራው ህብረተሰብ ስራው ስላለኝ ኒኮ ግርምሽ አንተ እኮ ራስ ወዳድ ነህ ህብረተሰብ ሰምታ አታውቅም እያልኩ ራሴ እኔ ጋር እዚህ ጋር የሚቀመጠው መልአክና እዚህ ጋር ሰይጣን አለ አይደል ሁለቱም ሰይጣን ናቸው እኔ ጋር ሁለቱም አንድ አይነት ነው እንዴ ግርምሽ ራስ ወዳድ ነህ ሲል እንዴ እንዳንተ ራስ ወዳድ አይተናናቅም ነው አረ ህብረተሰብ ምናምን ብዬ ያኔ ነው ውሳኔውን ያደረኩት እና ቴድሮስ ባክ ሁሉም ዳያስፖራ ለፍላፊ ነው እኛ የመጨረሻ ሻንጣ እስኪገባ ድረስ አናምንህም ማለት እዛ የመጨረሻ ሻንጣዬ ሲገባ ነው ያመነው ስንት ዓመት ሆነ አሁን 7 ዋው ረጅም ጊዜ እዛ ወደ አሜሪካ ስመለስ ኦፍ ኮርስ መጀመሪያ የነገርኩት ለወንድሜ ነው አብዳለሁ ያለኝ ምን ነካ ወደ ኢትዮጵያ ምን ነክቶ ነው አንተ እኮ ስለ ኢትዮጵያ ስኩት እኔ እንደውም ትንሽ ተመላልሻለሁ አንተ ስለ ኢትዮጵያ አታውቅም እንዴ እኔ እኮ ተመላልሽ ካንተ የተሻለ አይቼዋለሁ ይኸውልህ ስለ ኢትዮጵያ ማወቅ ትፈልጋለህ ይሄንን መጽሐፍ አንብብ እዚህ ውስጥ ያለው ዶክተር የሚናገረውን ታሪክ ስማ አለና ገለጣርቅ ያዩት ምህረት ደበበ ይላል የጻፈው ሌላ ሰው የሚል መጽሐፍ ነው አላቀም ያለ ኦኬ ተመለስኩኝ ከዛ ወደ ኖርት ዳኮታ ሄጄና እሱ ካሊፎርኒያ ነው የሚኖረው አነበብኩ እና ገባኝ እሱን እንትን እንዲለው ስለ ዋናው ካራክተር አይደለም ዋናው ካራክተር ግን ሆስፒታል ሄዶ ዊትነስ ያደርጋል አንድ ሴት ደም ስለማይሰጣት በእርግዝና ስትሞት this apparently እንደዚህ አይነት ነገር አሁንማ በደንብ አቋለው ኢትዮጵያ ውስጥ ያለውን አሰቃቂ ነገሮች ሁሉ ያን ያየውና አነበብኩና ምንና በዚህ ላይ እኔም ትንሽ ጥበብ ጠራችን ነገር ነኝ እኔ ስነ ጽሁፉን ነው ዲዲ ካጻጻፉ ብዙ ነገሮች ልማር ይችላል አልኩኝ ያለ ሲተረክ እንደዚህ መሆን አለበት ምናምን እኔ እሱን በሚቀጥለው ወደ ካሊፎርኒያ ስመለስ በጣም አሪፍ መጽሐፍ ነው በጣም ነው ኢንጆይ ያደረኩት እንደውም ምናምን ምንም እኔ ዲስከሬጅ አላደረገኝም ወደ ኢትዮጵያ ከመመለስ ምናምን አየኛ ሼልፉ ጋር ሄዶ በልሼንን ማንበብ የተቆለፈበት ቁል ወንድሜ ያነባ በኢን ቲዮሪ ምናምን የተደረደረው መጽሐፍ በሙሉ ብዙ ያነባል ያንተኖች አሉ ፖለቲካውን ያቋል በመጽሐፉ እንትና እኔ እሱን ያላላቅም እንደዚህ ግን አንተ ተከሻላ ያለው ነው የምታውቀው እኔ ራሴን ብቻ ማዳመጥ ነው ይሄ ተስማምቷል እና በዛ አይነት ሁኔታ ነው የገባሁት አሁን እንደዚህ ልንተዋወቅ ግን በዛ አይነት ሁኔታ ነው ወደ ኢትዮጵያ የተመለስኩት
ልክ እንግዲህ የላይፍ ጆርኒ በጣም ኢንተረስቲንግ የሆነውን ያህል አንተ የምትሰራበት ሙያ በጣም it's very fascinating very interesting ምናልባት ምንም የማናውቀው በሳጥን ውስጥ ተቀምጦ የተሰጠን እስከዛሬ ማይተን የማናውቀው አንጎል አለ። እሱ ደግሞ ወንድም አለው ልበል ታናሽ ወንድም ወይም ደግሞ ከዝን በአጥንት ውስጥ እሱም ተሸርቦ የሚኖር ስፓይናል ኮርድ ብረት ሰረሰር የምንለው ነገር አለ። እነዚህ ኤሪያዎች በጣም ረቂቅ ናቸው። እንደሌላው ተነስተ የምትቆርጠው የምትቀጥለው አይደለም። ኢትስ ቬሪ ፋይን ነው። የኒውሮሰርጀሪ የምንለው ሙያ ለብዙ ሰው ያው የአንጎል ቀዶ ሐኪም ነው ይባላል። ስለ እነዚህ አካላት በተለይ ስለ ስፓይናል ኮርድ እና ስለ ሙያው እስኪ ትንሽ እና ወደሱ ደግሞ እንመለስ። እሱ እስቲ ደግሞ ምስጋና ይግባው። ምክንያቱም ስለ ፍቅር ስለ ትዳር ብሎ አሁን ስለማቀው ነገር መጣ። አሁን ይሄን የሚሸማቀቅ አንጎልና ህብለ ሰረሰር የዛፍ ቁንጮ ይመስላሉ አይደለ? የዛፍ ቁንጮ የዛፍ አክሊል ነው የሚባለው። ግንድ አለ፣ ዛፉ ፎሌጁ ያለበት አለ፣ የዛፍ አክሊል እንበለው። የዛፍ አክሊሉ እንደ አንጎል ሊሆን ይችላል፣ ግንዱ እንደ ህብለ ሰረሰር ይወጣ ነው። ግንዱ ጋር ያሉት ቅርንጫፎች ልክ ህብለ ሰረሰሩም ላይ እንደዛ አይነት ነገሮች አሉ። ይሄንን የሰውነት ማዕከላዊ እዝ እንለዋለን። ሴንትራል ነርቨስ ሲስተም ይባላል። I like that name ማዕከላዊ እዝ የደርግ እንትን አይደለ? ሌላ ጊዜ ሊያስረን የነበረውን አሁን ወደድ ነው አይደል? ይሄ ማዕከላዊ እዝ ወደ ሰውነቶች የሚላኩ መልእክቶች፣ ወደ ሰውነት ሲባል ወደ ልብ፣ ወደ ጨጓራ፣ ወደ ምናምን የሚለው ሙሉ ከማዕከላዊ እዞቹ ነው የሚወጡት። እንዳልከው እንደው እናበላልጣቸው ቢባል አንጎሉ ውስጥ የታመቀው ነገር በሙሉ መውጫ ስለሚያስፈልገው ነው በዛፉ ግን በህብለ ሰረሰሩ ውስጥ የሚወጣው። እነዚህ ነገሮች ለኑሮ ለሰውነት በጣም አስፈላጊ ስለሆኑ ሰውነት እንዴት ነው የሚንከባከባቸው? በራስ ቅል ሸፍኗቸዋል። በአጥንት ሸፍኖ እንደ ዛፍ ግንድ ወደ ታች የወረደውን ደግሞ በደንደስ በአከርካሪ አጥንት ሸፍኖታል። እንግዲህ ሰውነት ከሚያደርጋቸው አንድ ነገሮች ምንድነው? በጣም አስፈላጊ የሆኑ የሰውነት አካል ሲኖር ልብ፣ ሳምባ ምናምንም ያው በጎድን ተሸፍኗል እንትን እንዳይ። ይሄ ግን ክፍት ቦታ አለው። ይሄ ዝግ ነው። ስለዚህ የራስ ቅል ሁለት አይነት ስራ ብቻ ነው ያለው። አንደኛው ኳስ በቴስታ ለመምታት፣ ሌላው አንጎልን መከላከል ከምንም ነገር። ከሁለቱ ሌላ መስራታችሁንም በራስ ቅል ለኮፍያ ምናልባት ለኮፍያ ምናምን አሁን እኛ አንደብቅም። ይሄ ሚዶ ምናምን ሁሉ ሰክታችሁ የምትሄዱ አንደግፈው። ትርፍ ተግባር ነው የሌለንን ስለማይመለከት እኛን አይመለከትም እሱ። ስለዚህ ቅቅል ስንበላ ቅንቅል ውስጥ እንግዲህ ደንደሷ እያንዳንዷ ተከፋፍላ እንትና ብዙ ሰው ቅልጥም ብሎ ነው ያቺን የሚያወጣት። ስፓይናል ኮርድ ነው የምንበላው። ቅልጥም ስፓይናል ኮርድ ናት ያቺ። ቅልጥም እዛ ውስጥ አይደለም። ቅልጥም እነዚህ ረጅም አጥንት የሚባሉት ውስጥ ነው ያለው። ያቺ እንግዲህ ቅቅል ውስጥ ያለችው ደንደስ አንዷ ላይ ብትደረብ ከእያንዳንዱ ቅልጥም ብሎ የተሳበው ከላይ ታች ድረስ ይደርሳል። እና እሱ ነው ህብለ ሰረሰር የምንለው። ህብለ ሰረሰሩ ደግሞ እንደ ቅርንጫፎች የሚልካቸው ትናንሽ ነርቮች አሉ። ወደ እጅ ይመጣል፣ ወደ ጉንጭ ይመጣል፣ ወደዚህ ይመጣል፣ ወደ ሌሎቹ ሰውነት፣ ወደ ጨጓራ ይሄዳል፣ ወደ አንጀት ይሄዳል። ሁሉንም ነገር ወደዛ ይሄዳል። ስለዚህ ጨጓራውን ፍጭ የሚለውም መልእክት የሚሄደው ከነዚህ ውስጥ መጥቶ ነው። እኛ ልንቆጣጠረው አንችልም። ይሄንን ማንቆጣጠራቸው አይነት አሉ። ግን እጄን ደግሞ ወደ ላይ ሳነሳ እዚህ ጋር ያለውን ጡንቻ አንሳው የሚለውን መልእክትም ከላይ ተልኮ ካንጎል ማለት ነው። እጄን ላነሳ ነው የሚለው ሐሳብ ይጀመርና ሐሳቡ ላነሳው ነው የሚለው ለዛ መልእክት ይልክና በህብለ ሰረሰሩ ውስጥ ይልክና ህብለ ሰረሰሩ በቅርንጫፍ ለዚህኛው ነርቭ ይልክና ይሄኛውን ጡንቻ ተጨማደድ ይለዋል። እንደዚህ እናነሳዋለን። እዚህ ውስጥ እንግዲህ በተፈጥሮ በጉዳት እኛ ኳስ ምታ ያልነው አለ፣ አንዳንዱ ድንጋይ ይመታል። በዚህ አይነት የሚጎዱ ነገሮች ሲኖሩ ገብተን በትንሹ ለመጠገን እንሞክራለን። ብዙ ጊዜ እናባብለዋለን። በተለይ አንጎል ላይ በቃ አይዞ ይሄ የተጫነህን ነገር ላስወግድልህ ምናምን ትለውና ትንሽ ሰጥተው በራሱ ሊድን ከቻለ ነው እንጂ እንደሌላው ብሎን አስገብተን ጠግነን ምናምን የምናወጣው ነገር የለም።
ራሱን በራሱ ያንዳንዷ ቅንጣት ተራራ ተግባር አላት። አዎ አንዳንዶቹን አናቃቸው ምክንያቱም የተወሰነ አካሉን ካንጎሉ ስታወጣውና ሰውየው ተነስቶ ሲያወራ ሲሄድ ስራውን ሲሰራ የተለወጠ ነገር የለም። ስለዚህ ይሄኛው ቦታ እንደ ሌሎቹ በጣም አስፈላጊ ላይሆን ይችላል የሚለው እንግዲህ በፊት ቀዶ ጥገናው ሲጀመር እንደዚህ ነበር። ጥሩነቱ ምንድነው? አንጎል ሪዳንደንሲ ያለው ሪዳንደንሲ ማለት አሁን እንኳን አትሆንም እቺ የሶስት ማዕዘን ጠረጴዛ ናት። አንደኛው እግሯ ቢነቀል እንትን አትልም። ግን አንዳንዴ ትልቅ የዲነር ቴብል አለ አይደለ ብዙ እንትኖች 13 ሰው የሚያስቀምጥ ምናምን አንዱ እግር ቢነቀል ሌላው በ10 እግሩ ይደግፋል። እንደዚህ አይነት ተደጋጋፊ አካላቶች ያሉበት ቦታ ስለሆነ አንዳንዴ የሆነውን ቦታ ታወጣውና ምንም አይሆንም ሰውየው። እነዚህ ቦታዎች ግን የቱ ጋር እንደሆኑ ለማወቅ 7 ዓመት ያስፈልጋል። ምክንያቱም ትንሽ እየዞር ብለ የቆሎ የምታክል ወደ ታች ወርደ ከነካው ትልቅ ጉዳት የሚያደርስ ቦታ ጋር ልደርስ የሞትና የህይወት ሁሉ ሊሆን እና በዛው ልክ ደግሞ እነዚህን የሚመግቡ የደም ስሮች እቺንም ቆሎን የምታክለውን አካል ለመመገብ ደም ስሯ ደግሞ ከሷ ታንሳለች። ግን ደም ስሯ የዛን ያህል ውድ ስለሆነች እሷንስ እንዴት ነው ማትነካው ምናምን የሚለው ጋር እሱን ለማጥናት ነው 7 ዓመት የሚፈጀው። እና በደፈናው ሲታይ ቀላሉ ለማስረዳት አንጎልና ህብለ ሰረሰር ይሄንን ነው የሚመስለው። የአብዛኞቹ የኒውሮሰርጀኖች ስራ በአለም ላይ ነው ማወራው ሀገር ውስጥ በኢንዲቪጁዋሊ ሊለያይ ይችላል። በአለም ላይ ግን አብዛኛው ስራ ደንደስን ማስተካከል ነው አንጎልን ከማስተካከል ይልቅ ታቻለው። ይመስገነው ያን ያህል ችግር የለም። ላይክ አንጎል ውስጥ የሚወጣ አጢ ምን ያህል ነው ምናምን ብለህ ብታየው ራሱ ከሌሎች አንጻራዊ ነገሮች ጋር ብታየው አብዛኛው ሰው በአንጎል እጢ አይደለም የሚሞተው የሚጠቃው ምን የሚለው የልቡ የስኳሩ አለ አይደለ ከዛ ጋር ስታነጻጽረው ምንም ያህል አይደለችም። እሱም ይመስገን ነው ብዙ የለውም። የማይቀረው ግን ነገር ምንድነው? ማርጀት አይቀርም። እና ስታረጅ ከዚህ እስከዚህ ያለውን ነገር ለ40 ለ50 ለ60 ዓመት ያ የተሸከመው አንድ እንትን ማለት ነው ያቺ አከርካሪ አጥንቷ ደንደሷ አረጀው በዚህ ጋር አመመኝ በዚህ ጋር ጎረበጠኝ በዚህ ጋር ወጋኝ ማለት ትጀምራለች። ጥሩ ብዙ ጊዜ እሱ ይኖራል ትንሽ ህመም አለው። ግን በዚህ ጋር ጎረበጠኝና ቆይ በዚህ ጋር በደንብ እንድችለው ብሎ እዚህ ጋር ያለውን ጅማት ያጠነክረው ይሆናል። ያ አከርካሪ አጥንት ውስጡ የሚያልፈው ምንድነው? ህብለ ሰረሰር ነው። ህብለ ሰረሰር እና ከህብለ ሰረሰር የሚወጡት ነርቮች ልክ እንደ አበሻ አትንኩኝ ባይ ናቸው። የሆነ ነገር ሲነካው ብቻ ያሳብዳል። እግሬን እጄን ፔን ይመጣል ማለት ነው። አብዛኞቻችን ከሱ ጋር ነው ዲል የምናደርገው እና ልክ እንደ ፔን ዶክተሮች ነን። እና ከዛ ኦኬዥናሊ ይመጣልሃል አንጎል ውስጥ የፈሰሰ ደም አለ ስለዚህ አንጎሉን እየተጫነው ነው ይላል። ኦኬ የፈሰሰውን ደም ታወጣና ኦኬ አንጎሉን አሁን የተጫነው የለም አይዞ ብለህ ትወጣለህ። ማባበል ነው ለአብዛኛው ጊዜ ማባበል ነበረ። በአንጎል ቀዶ ጥገና ውስጥ በእኛ ጊዜ ልለው እችላለሁ ከዛም የባሰ ሳብ ስፔሻልቲ መጥቷል። ፋንክሽናል ኒውሮሰርጀሪ ይባላል። እና መጀመሪያ እንትኑ ለምሳሌ የዶክተር ፓርኪንሰንስ የሚባል ሰው በስሙ የተሰየመ ዲዚዝ አለ። ምንድነው? ሰዎች ቁጭ ብለው እጃቸው እንዲህ መንቀጥቀጥ ይጀምራል። የተለየ አይነት መንቀጥቀጥ ነው። ቁጭ ብለው የማይንቀጠቀጥ አለ። ልክ ይሄንን ሲያነሱ ግን እንዲህ መንቀጥቀጥ የሚጀምር አለ። እሱ የተለየ ነው። ቁጭ ብለው ግን እንዲህ የሚሉት ፓርኪንሰንስ አለና የተወሰኑ ነርቮች ስለሞቱ ነው አንጎል ውስጥ። ለብዙ ጊዜኛ አንጎሉን በቃ አይቶ በራስህ ብለን ለእንደዚህ አይነት ኒውሮ ዲጀነሬቲቭ ይባላል። እዛ አንጎል ውስጥ ያሉት እንትኖች በማናውቀው ምክንያት እየሞቱ የተወሰኑ ነርቮች የሚያመጡት ተጽዕኖ ነበር። ከዛ ውስጥ በጣም ቀጭን የሆነች ሽቦ አስገብተን ልክ እንዳልኩ እቺ ቆሎች ሁሉን የምታክል ቦታ ጋር እሷ ጋር አስገብተ
ትንሽ የኤሌክትሪክ ኢምፓልስ ስትሰጣቸው ይቀጥ ይላል። አሁን ለመጀመሪያ ጊዜ ውስጥ ገብተን እንደ ብሉን እንደማስገባት ማለት ነው። this is recent እና already ብዙ ነገር አይሰራበትም። ፓርኪንሰንስ አለ። the next stage አሁን የእናንተን እንትን ሊጋሩ ነው። ዲፕሬሽን አካባቢ ሁሉ ምናምን ሊመጡ ነው። መጥቷል ኦልሞስት ፔንም ጋር እየሄዱ ነው። that would be amazing። እነዚህ ነገሮች ናቸው። ግን አሁንም ቢሆን አብዛኛው አንጎል ጋር የሚሰራ ነገር ካለ አባብለህ እጢም ካለ እጢውን አውጥተህ በቃ አይዞ ሞራልን ሰጥተህ ደም ካለ ምናምን ትወጣለህ። ህብለ ሰረሰር ምናምን ጋር ደግሞ ያው በዚህ የተጫነው ምንድነው አጥንቱን አስተካክለ ምናምን ያለውን ስቃይ ለማቆም ነው የምንሄደው ማለት ነው። እዚህ ላይ ካነሳው አይቀር የኤሎን ማስክ ኒውራሊንክ የብሬን ኢምፕላንት አሁን አንጎልና ኮምፒውተርን የማጋባት ወይም የማዛመድ ስራ አለ። እሱ እስኪ ትንሽ እናውራ። መጀመሪያ እንዴት ነው የሚደረገው የሚለው ነገር ላይ እሱ አሁን በደንብ ላወራበት የምችለው ነገር ነው። ምክንያቱም ቀላሉ ነው። እዚህ ጋር እንደዚህ አይነት ነርቮች አሉ፣ ኢንተርፌስ ይኖረዋል በሁለቱ መካከል። ኤቲካል ነው ወይ ሞራል እንትኑ ምንድነው ምናምን የሚለው ነው ከባዱ። ስለዚህ ምናልባት በሱ ጋር እውነተኛ መልስ ስለሌለው ስለማይታወቅ እሱን ሞር ማውራቱ ይቀላል አይደለ? አንዳንድ ነገሮች አስፈላጊ ስለሆኑ አይደለም የሚሰሩት፣ አስፈላጊነታቸው በኋላ ነው የሚገኘው። አንዳንድ ነገሮች out of curiosity ምን ይፈጠር ይሆን በማለት ታደርገዋለህ። አንዳንዴ አሁን ስልክህን ሰጠኝ፣ ይሄ ስልክ pretty much a computer የምፈልገውን ኢንፎርሜሽን ከስልኩ ማግኘት እችላለሁ። ለምን ውስጥ የከተቱበት ያንን ፕሮሰስ የሚያደርገው ቺፕ is the same chip እዚህ ውስጥ ያለው። ምንድነው ዲፍረንሱ የሚሆነው? እዚህ ጋር ገልጬ ምናምን ለማየት 2 ደቂቃ ሊፈጅብኝ ይችላል። እዚህ ጋር ግን በአለም ትንሿ ደሴት አላውቀው፣ ምናልባት ብትደበስከው ወይ ብትጀብተው ታውቃለህ። እነዚህ ቃላቶች ወደ ጉግል የሚሄድ ይመስላል። እሺ ክሬዲቱን ልስጥና መጀመሪያ በቅርብ ወደ ኬንያ አይላንድ ሄጄ ነበርና የሊሴ ልጅ ነው አንድ ቲኔጀር አምሮ ሳሙኤል የሚባል ለምን አትደበስከውም አለኝ። ዲፕሲክ ለምን አትፈልገውም ማለት ነው። ከዛ ምን ስለው ወይ ጀብተው ቻት ጂፒቲ ወይ ጀብተው ወይ ደብስከውና ንገረኝ እስቲ ምናምን አለኝና ከጉግል ቢዮንድ ነው አይሰድ ጎግለው እንደሚባለው ማለት ነው። ኤኒዌይ ትንሿን አይላንድ ብል አላውቀውም። እሱ ጋር ገብቼ ግን ስሞስት አይላንድ ይነግረኛል። በጣም እንትን የሆነ ኢንፎርሜሽን ነው የሚያስፈልግ አይደለም፣ ለስራ ላይ አይደለም። አክሰሱ 2 ደቂቃ ቢዘገይ ምን ችግር አለው የሚለው ነገር አለ። ግን ከሱም በላይ እናንተ ጥቃቅን ነገሮች ገና አሁን ስታስበው ይሄንን ስልኬን ሁሌ ቻርጅ ማድረግ አለብኝ፣ ወድቆ ሊሰበር ይችላል፣ ይሄኛው ሞር ፕሮቴክትድ ነው ውስጥ ከገባ ልትለው ትችላለህ። ቆይ እጅ ለሌላቸው ሰዎች እጅህ እንትን እየሆነስ ሰርጀሪ ላይ እየሰራህ what if you want to find an information? አሁን ምንድነው የምናደርገው? አቁመት ጠይቃለህ። ለምሳሌ ሰርጀሪ ሩም ውስጥ እኔ የምሰራበት ሩም ውስጥ ሁሌ የኤምአርአይ ኢሜጁ መከፈቱ ያስፈልገኛል። ለምን እኔ ራሴን አላምነው። በጣም ብዙ ታካሚዎች ታያለ ዛሬ የሰራው ሰርጀሪ ከነገው ጋር ይመሳሰላል እና የሆነ ቦታ ሰርቼ ክሩሻል ቦታ ጋር ስደርስ ኦኬ እዚህ ጋር ያለውን አጥንት ነው ሪሙቭ ማድረግ ያለብኝ ስል አይቼ ፔሸንት ኔሙን ነገሩኝ። እሺ ይሄ ፔሸንት ኔም ነው ወይ ግድግዳው ላይ ያለው and this is the right patient አዎ and we're going በሌፍት ሳይድ ነው የምንገባው በራይት አይደል? ኢሜጁን ከመግባቴ በፊት 10 አይቼዋለሁ። just before ደግሞ አየዋለሁ አይደለ? that's how we do the information በዚህ ጋር ነው ምናምን የሚለውን what if you had that access ኤምአርአዩ ምናምኑ ትለዋለ ቪዥዋል ኮርቴክስ ጋር ይመጣል ማለት ይሄ አይንህ ማስገቢያው ነው እንጂ ዋና ኢንተርፕሬቴሽኑ እዚህ ጋር ነው አይደለ? ሶ አሁን ላለንበት አስፈላጊ ሆኖ አይደለም። ያው ማርኬቲንጉ ላይ ሁሉንም ሙዚቃ ይዝልሃል። ሙዚቃ መስማት ስትፈልግ ማስጮህ የለብም፣ ውስጥ ይሰማል። ቦን ኮንዳክሽን አለ፣ ትሰማዋለህ።
ይሄ ኮንሰፕት ግን በኋላ በጣም ብዙ ኢምፕሊኬሽኖች አሉት። ምክንያቱም እኔን በእንትን አመት ያስቆየኝ ምንድን ነው በጥናት ይህን ሁሉ አንድ ሰው በአንጎልና ብለሰረሰር ቀዶ ጥገና እስኪሰለጥን ይሄን ያህል ኬስ መስራት አለበት፣ ይሄን ያህል ታካሚ ማየት አለበት። ታካሚ ማየት ብቻ ሳይሆን ይሄን ያህል የአንጎል ኬስ፣ ከአንጎሉ ኬስ የደም የፈሰሰ ይሄን ያህል፣ እጢ ያለበት ይሄን ያህል፣ ነርቭ በራሱ የሚጨፍር ይሄን ያህል፣ እነዚህ ላይ ኦፕሬት ማድረግ አለበት። ጀርባ ጋር ሲመጣ የአንገት ኬስ በዚህ አይነት እጢ ይሄን ያህል፣ ይሄ ሁሉ ሲባል 7 አመት ምናምን የሚፈጀው ይሄ ነው አይደለ? ከዛ በላይ ግን ምንድን ነው አንተ ሄደ ማንበብ አለብህ። ብታነቡ ምናምን ኢንፎርሜሽን ሪቴን ለማድረግ ትሞክራለህ ምናምን ትላለህ። እና የሜዲካል ስኩል የሄድን ሰዎች አንተንም ስለሚጨምር ነው አብሬ ምከትህ የምንለው ነገር ምንድን ነው ከሌላው ሰው ጋር ሲነጻጸር I have read and forgotten more information than you have ever read in your life. የረሳሁት ብቻ አንተ በህይወት ካነበብከው ይበልጣል ይላሉ። It could be true. But I'm ባኪ ነው ለፈተናዎቹ ሙሉ ያነበብ ከዛ ውስጥ 99% አታስታውሰውም። ግን የምታስታውሳት 1% ስተነትነው ይሄን ሁሉ ይልሃል ሰው ያኛውን ብታውቁ እና ይሄ ሁሉ bulk information it's not important ሌላው ሜተድ ስላልነበረን ነው እስካሁን እንጂ ሆኖማ ቢገባልኝ ኖሮ you know cranial nerve 12 በዚህኛው ቀዳዳ ወጥቶ በዛ ይሄዳል ምናምን የግድ ማወቅ ያለብኝ ነገር ነው። ግን አርጌ ኮምፒውተሩ ኪክን ቢያረግ obviously you would prefer it. ethically ስትሄድ ሰው መሆን ታዲያ ምኑ ላይ ነው የሚለው ጋር በኋላች ነገር እኮ ነገር እነጅ እነሆድ ሁሉ ሊጠፉ ነው ወይ? ምክንያቱም ምን ይሰራል? አዎ እና ሐሳብ ሁሉ ሰው መሆን አሁን እኛ እንደምናውቀው ከሆነ በተለይ በእናንተ ሙያ ሳብኮንሺየስም መኖር አለበት ማለት ነው። እና የግድ መገለጥ የሌለበት ኢንፎርሜሽን ነው። አክቹአሊ አብዛኛው ተደባቂና ተረሺ ነው። ቴራፒ ላይ ምናምን ልታወጣው ትችል ይሆናል። ግን እንደዚህ አድርጎ ዲዛይን ስንደረግ እንደዚህ ሆኖ የሆነ ተግባር ቢኖረው ነው ትላለ። ኦኬ አሁን ኤቭሪቲንግ ያየኸው ያነበብከው ምናምን ሁሉ you know ስንት ጸጉር አላት የሚለው ሬጂስተር አድርጎ አስቀምጦታል። ያንተን ብቻ ሳይሆን ሌላውን ሰው ደግሞ ያንተን ያውቃል። ሌላውንም ያንተን ያውቃል። ተኝተህ ከዚህ መቅዳት ነው ደቅ ነው። ስለዚህ እዛ ስቴጅ ሲደ ያኔ እኮ ሬጉሌሽን ይመጣል ምናምን ሊሉ ይችላል። ሚስተር ሊቀር ነው ማለት ነው። እሱ አሁን ሞራሊ ምናምን በጣም ብዙ ከዛ ሃክድ ብትሆንስ አንጎል ከተወሰደ አንተ ምንድነው ዲሊት ቢደረግስ? ይሄ ለኔ ሳይረዳኛ ቀር እማታፈቅረኝን ሴት በፕሮግራሚንግ መስተፋቅር ማለት ነው። መስተጣለት ነው እንጂ ለማጣላት መስተመርሳት so it has a lot of implications. አንዳንዴ እኮ ማድረግ እየተቻለ የሆነ ነገሮችም አናድርጋቸው የሚባለው ጋር ትደርሳለህ። ግን ኢምፕሊኬሽኖቹ እዛ ጋር ይደርሳልና እንደ ማንኛውም ቴክኖሎጂ atomic technology is a good is a bad ሲባል I suppose ለመጥፎ ነገር ከተጠቀምክበት መጥፎ ነው። አውሮፓ ውስጥ ደግሞ ብዙ ሀገሮች ይጠቀሙበታል። ጃፓን ውስጥ ምናምን ለኤነርጂ ዩዝ ምናምን አይደለ? ስለዚህ እንደዛ ነው ማየው። it's a new technology, it's an amazing technology ገና አልደረሰም። በተለይ ይሄ functional neurosurgery ምናምን ላልኩ ነገሮች በጣም አሜዚንግ እንትን ግኝቶችን የሚያደርግ ነገር ይመስለኛል። at the same time ሁሌ ሰው ደግሞ ፈሪ ነውና እኛ የምናስበው the worst part of it ነው። ፈሪ ስለሆነ ማን ነው የተረፍ ነው? ይሄ አንበሳው ሲነቃነቅ ያሮጠ ሰው ዘር መተካት አይችልም የሚባለው ነገር አለ አይደለ? ስለዚህ ዘር ተክተን ያለፈን በሙሉ ወላጆቻችን ፈሪ ስለሆኑ ነው እዚህ የደረስ ነው። እኛ we're the survivors። አንድ እኮ ገጠር ውስጥ እንትን አለ እድሜ ረጅም ነዋሪ መሆንን አለመሆንን ለማወቅ መኪና ሲመጣ ሮጠ ካመለጥክ እድሜ ይረዝማል። በጣም ጥሩ ነው። ግን በጣም ካላመለጥክ ድሮ ቢገጭ ብትተርፍ ምንም ቶሎ ሟች ነህ ነው። ለነገሩ መኪናን ሮጠ ያመለጠ ሰው ምን ያህል ጤነኛ ቢሆን ነው? it makes sense። ግን ቴስቱ በጣም አደገኛ ቴስት ነው። አለመሆንህን የምታውቀው ተገጭተህ መሆኑ ነው ከባዱ።
በጣም ትክክለኛ አባባል ነው። እና ይሄ በጣም ሰፊ በጣም ፍለድ ጌት ነው። ብዙ ነገር የሚታይበት ኤሪያ አለ። ምናልባት እየሰበሰብን ስንመጣ እየጨረስን ሳይሆን መሰብሰብና ምናልባት በተለይ አሁን ከህብለ ሰረሰር ደንደስ ከዚህ ከጀርባ ከምናምን ጋር የተያያዘው ነገር አብሮ ፔን የሚባለው ወይም ህመም የሚባለው ነገር ይመጣል። ቅድም ስለ ዲፕሬሽን ማንስተን ነበር። ያው ሌላ አይነት ህመም ነው እሱም የስሜት ስቃይ አለው። ስቃይ የምንለው ደግሞ ነገር አለ ሰፈሪንግ። ሰዎች በህመም ሊሰቃዩ ይችላሉ እንላለን። በህመም ሊድኑ ይችላሉ። ህመም is a very interesting የሆነ ኖት ፊዚካል ብቻ ሳይሆን አካላዊ ብቻ ሳይሆን ስሜታዊም ነፍሳዊም የሆነ ባህሪ ያለው ነው። ቅድም ያልናቸው ችግር ራሱ የራሱ ህመም አለው። ጫናም እንደዛው። ይሄ የጀርባ ህመም ላይ ያለው ህክምና አይ ቲንክ እኛ ሀገር እንግዲህ ከተለያዩ ምክንያቶች አንጻር እንደው ምን ያህል በርደን አለ የጀርባ ህመም፣ ሰዎች በምን አይነት ምክንያት ነው ወደ ጀርባ ህመም የሚመጡት? አንተን አግኝቼም ባልጠይቅ እንደ ወንጀል ነው የሚወሰደው ራሱ። እንደገና ደግሞ ህክምናዎች ውስጥ ምንድን ነው ከጀርባ ህመም ጋር አያይዘ አጠቃላይ ስለ ህመም ያለውን እይታህን ሼር ብታደርገን። ከጀርባ ህመም የሚተርፍ የለም ይባላል። እውነት አይደለም። የማያማቸው ሰዎች አሉ። ግን ከጀርባ ህመም የሚተርፍ የለም የሚባለው ብዙ ጊዜ ስለ ጀርባ ህመም ስናወራ ወቅታዊ ህመምና ዘለቄታዊ ህመሞች አሉ። ክሮኒክ ህመሞችን ነው ብዙ ሰው የሚያየው። በቃ ወገቤን እንዳመመኝ ነው የሚለው። አንድ ጊዜማ ጀርባውን ያልታመመ የለም። ወይ ኳስ ልትመታ ስትል ወይ የሆነ ቦታ ትንሽ ይወጋኛል ምናምን። so in terms of ሪፖርት በተደረገው ቁጥር የወገብ ህመም ያልነበረበት ሰው ምናምን የለም ይባላል። ይሄ በአንጻራዊነቱ ሲታይ በጣም ብዙ ሰዎች ሊኖሩ ይችላሉ እጄን አሞኛ አያውቅም የሚል ወይም ጉንጬ ጋር ፔን ተሰምቶኛ አያውቅም ይኖራሉ። ወገብ ግን ያላመመው ሰው የለም። ኢቭን አንዳንድ ሰዎች ሄዴክ አሞኛ አያውቅም የሚል ሰው አጋጥሞኛ ያውቃል። በጣም ነው የሚገርመኝ። መቼም አሞኛ እኔ የምትሉት አይገባኝም የሚል ሁሉ አለ። ኦኬ አትንዋል ወገብ ላይ ትንሽ እድሜውን ይስጥህ እንጂ ያላመመው ሰው የለም። ስለዚህ ወቅታዊና ዘለቄታዊ የሚባሉ አሉ። ዘለቄታዊ ካልሆነ ብዙ ጊዜ አትረበሽም። ኢቭን ስፖርት ሰርተህም ያመሃል ይተዋሃል። ከዚህ ውስጥ እኛ ምክንያቱ የሚታወቅና ምክንያቱ የማይታወቅ የምንላቸው ደግሞ አሉ። የሚበዛው እና የሚገርመው ምክንያቱ የማይታወቀው ነው። አንዳንዱ ሰው ወገቤን አመመኝ ብሎ ቢመጣ እና ብትጠይቀው ምን ሰራህ? ከመኪና ስትወርድ ተለቅ ያለ መኪና ነበር እንደ ዘለልክ? አረ መኪናም የለኝ ይላል። እሺ ከባድ ስራ ነው የምትሰራው? አረ እኔ ቁጭ ብዬ ነው ያልኩት። ምናልባት ስፖርት ሰርተህ ወጥተህ እንደሆነ? አይ ስትቀመጥ እንትን ብለህ? አረ እኔ ሶፋ ላይ ተኝቼ ፊልም እያየው ነበር። አሁን እኛ በምናቃቸው መንገዶች ዘርዝረን ጉድለቱ ከኛ ነው። ያው በጣም የምናቅ ይመስለናል፣ ግን የስለ ሰውነት በጣም ጥቂት ነው የምናቀው። አሁን ይገው ኦኬ እስቲ ቆይ አንተም ማታቀው ከውስጥ የሚጎነትልህ ነገር ሊኖር ይችላል ብለህ በኤክስሬይ ልትጀምር ትችላለህ። ግን ሰውየው አልወደኩም ምናምን ብለዋል። ስለዚህ አጥንት የተሰበረ ነገር አይኖርም ትልና ግን ይሁን ኤክስሬይ ታነሳለህ፣ አጥንቱ ጥሩ ነው። ኤምአርአይ ታነሳዋለህ፣ ጥሩ ነው፣ ምንም ነገር የለም። ቆይ እስቲ በአልትራሳውንድ እዚህ ጋር ወደዚህ ይመጡ ነርቭ ሊታ ሁሉንም ፕሮፐርሊ መኖር እንዳለበት ነው። ለዚህ ሰው ምንድን ነው የምትለው? ናን ስፔሲፊክ ፔን ነው አይደለ? ስለዚህ ለዚህ ሰው አይ ብርድ መጥቶ ነው ትለዋል። ብርድ የሚለው በሽታ በሕክምና የለም፣ ያውቁታል፣ ሰውም ይቀልድብናል። ግን ለሰፊው ህዝብ እንደዚህ የማታውቀው ነገር ሲመጣ አላቅም ማለት ደግሞ ዶክተርን ከሚያሳፍሩ ነገሮች አንደኛው ነገር ነው። ስለዚህ ብርድ ነው እኮ ብርድ። ለምን አብዛኞቹ ነገሮች ሰልፍ ሊሚትድ የምንላቸው ናቸው። በቃ ራሱን ከጥቂት ጊዜ በኋላ ልናውቀው አልቻልነውም፣ ሕክምና አልደረሰም። 90% ናን ስፔሲፊክ ነው። አብዛኛው ከዛ ውስጥ ራሱን ያክማል። 10% ስፔሲፊክ የምንለው ምክንያቱን እናውቅለታለን። ምክንያቱን ከምናውቅለት ግን ስንቱን ነው ትሪት ልናደርግ የምንችለው? እሱም አለ እና ጥቂቱን ነው ትሪት ልናደርግ የምንችለው።
ብዙ ጊዜ WHO World Health Organization ነው ስለ ዓለም ነክ ነገር ስናወራ በዓለም ላይ ያለው ሰው በሙሉ ምናምን እምል World Health Organization ላይ የሚሰጠውን ዴታ አይቼ ነው ሁሌ እውነት የማይሆነው ምንድነው አንዳንድ ሀገሮች ሪፖርቲንጉ በጣም እንትን ያለ ነው ኢትዮጵያን ኢንክሉዲንግ ኢትዮጵያ ስንጀምር ገና ፔንን አሁን ህመም ስላለ ብለኛል ጉንፋንም ሲዘኝ ትንሽ ስላመመኝ ይላለሁ ፔን ተሰምቶኝ አይደለም አይደለ ፔን የምትለዋን ቃል የሚይዛት ነገር የለንም ኳሊቲ ኦፍ ፔኖቹን ግን ዲስክራይብ እናደርጋለን አሁን ህክምናም ስንማር አንተም ስትማር ትዝ ይላል አይደለ ፔን ሲባል ኦኬ the quality is it aching is it stabbing is it burning እያልክ የሚያቃጥል ነው ወይ ውስጥ ይሰረስራል ወይ ምናምን ወጋ ሊቆረጥም ይተዘተዛል እነዚህ የፔን ክፍፍሎች ናቸው ፔን ራሷ ግን ህመምማ ፔን የሌለው እንዳልኩ ጉንፋንም ቢይዝ አሞኛል ብለህ ፔኑን አይደለም ሲግኒፋይ ኳሊቲዎቹን ግን እንላለን እና ወጋኝ ይሏል እንትናለኝ ይሏል እኔ በጣም ደስ የሚለኝ ዲስክሪፕሽን ደግሞ እንዴ የሰይጣን ዱካ አይታየም እንደዚህ ጋር ሄደብኝ የሚሉታሉና ኦኬ እና ዲስክሪፕቲቭ ኳሊቲዎቹን ይነግሩሃል ከነዛ ውስጥ ትሪት ልታረግ የምትችለው በጣም ጥቂቶቹን ነው ከነዛ ውስጥ ኦኬ ኮንፊደንስ አለኝ እነዚህን ነገሮች ትሪት ላረጋቸው እችላለሁ ከምትለው ውስጥ ምናልባት 1% ነው እሺ ብሎ ትሪት የሚሆነው ስለዚህ ገና እዚህ ሀገር ማለቴ ነው ውጭ completely the opposite ነው ውጭ እምነቱ አላቸው ትልቁ ነገር በዶክተርና በጤና ባለሙያና በታካሚ መሃል እምነት ማሳደር ነው እምነት ማሳደር እምነቱ እንዲያድር ደግሞ አንድ የራሴ ችሎታም የራሴ እንትን ክህሎቱ ያስፈልገኛል ሁለተኛ ሰው ሲስተሙ ላይ እምነቱ እንዲያድርበት ያስፈልጋል እነዚህን አድርገ ልታሳምን የምትችልበት አለ ውጭ ደና ደረጃ ጋር ስለደረሱ አብዛኛው ሰው መጥቶ አንተ ፊት ሲቀመጥ ከሽሮ ሜዳ የወጣው ልጅ ነኝ ሽሮ ሜዳን ባያውቁት እንኳን ኢትዮጵያ ሲባል የታቃለ ከኢትዮጵያ ግን they will see medical school Mount Sinai ሄድ እንትን Ohio State University ተሰራ ሲስተሙን ያምኑታል ምንም ማለት አይደለም የሆነሽ ባሪያነሽ ግን ችግር የለም ብሎ በደንብ እንትን ብለው ነው የሚታከሙት አይደለም እኛ ደግሞ ሰው ላይ ነው ትኩረታችን እኛ ደግሞ ሰው ላይ ነው እና እምነቱን ለማስጣልም እንትን አላልንም እምነቱም ደግሞ የሌለው ምንድነው ህብረተሰቡ ብዙ ጊዜ ሰው ሲጎዳ አይቷል ስለዚህ ጥፋቱም እኛም ላይ ነው እኛም ልበል እኔ ግን 7 አመቴ ነው ከመጣው ገና አይ ከ5 ካለፈ ተገባ ስለዚህ ጥፋቱ ጀመር እኛም ላይ ነው ከዛ ደግሞ ህዝቡ ያለው እምነት ላይ ነውና ኢቭን ፕሪቨንት ልታረገው የምትችለው ፔን በጣም ትንሽ ነው በዛው ልክ ደግሞ ግን ያለነው ሐኪሞች ትንሽ ስለሆነ ቢዚ ልትሆን ትችላለህ ስለዚህ እንግዲህ ስለ ወገብ ህመም ነው ግን in general ህመም ላይ ተባለው ላይ ከንትን ልጀምር እኔ ሙያዬ መቼስ እኛ በቢላ ምናስብነን አይደለ ቀዶ ጠጋኝ ሲባል የቱ ጋር ቆርጬ የቱ ጋር ፈልጬ ላውጣው ነው የውስጥ ደዌ ስፔሻሊስቶች ደግሞ እነሱ ከኛ ይሻላሉ ብዙ ጊዜ በሐሳብ ይሄን አርጌ በዚህ አርጌ እንዲ አርጌ ይሄን ላባሰርቼ በዚህ መድኃኒት በዚህ ባረጋው ነው ቀዶ ለሚያስብ ሰው የቀዶ ጥገና ታሪክ ስታየው ቀዶ ጥገና በተሟላ ደረጃ እንዲደረግ 4 ነገሮች በጣም አስፈላጊ ነበሩ ግን በተለያየ ጊዜ ነው የተገኙት የመጀመሪያው ነገር ምንድነው ቀደህ የምትጠግን ከሆነ አካል ውስጡ ስቀደው ምን ይመስላል የሚለው ነገር መታወቅ አለበት በባህል በሃይማኖት ምናምን ሬሳ መቅደድ ለብዙ ጊዜ በጣም መጥፎ ነገር ስለነበረ ሰው በግምት እንትን ይል ነበር እንጂ ተቀዶ አይታይም the code of Hammurabi ምናምን የሚለው ላይ እንደውም የቀደደ ሰው ቅጣት ሁሉ አለው አክማለው ብሎ የቀደደ ሰው even ይላል even if you're cutting for stone አንድ ጸሐፊ ያለ Abraham Verghese cutting for stone እንግዲህ ለድንጋይ ለመቁረጥ ነው ዳይሬክት ትራንስሌሽኑ ግን
ህመም ላይ በጣም 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 ያማል ተብለው ከሚገመቱት ከሚታወቁት ነገሮች የኩላሊት ጠጠር ወደ ፊኛ ስታልፍ ትንሽ ከሆነች ታልፋለች፣ ትልቅ ከሆነ ኩላሊት ውስጥ ይቀራል። መካከለኛ ሆና ግን ኩላሊቱን ከፊኛ ጋር የሚያይዘው ቧንቧ ስታልፍ ስታክ ካደረገች the worst pain። እኛም ሜዲካል ስኩል ስንማር እንግዲህ ካሉት ፔኖች በጣም ከባድ የሚባለው ምጥ፣ ወንድ ልጅ ምጥ ስለማያውቅ ግን ጠጠር ካሳለፈ የምጥ ፔን ይገባዋል ተብለን ነበረ። ግን በፊትም ይታወቅ ነበር። so this term cutting for stone even እኮ ነው የሚለው በዛ እንኳን ቢሰቃይ ይላል ፐርሰኑ። እና ኮድ ኦፍ ሃሙራቢ ካለ ኮድ ኦፍ ሃሙራቢ እንደንትንም እንደ ኦልድ ቴስትመንት an eye for an eye ምናምን ሁሉ አለ። ዶክተሩ አይንህን ሊያክም ብሎ አይንህን ካጠፋ አይኑ ይጠፋል የሚል ምናምኖች አሉ። እና አንደኛው አናቶሚ መታወቅ ነበረበት፣ ግን ካት ስለማይደረግ አናቶሚ አይታወቅም። እና ያኔ የነበሩት የግሪክ ፈላስፎች ምናምን እንደነ ጌለን ጦጣ ምናምን ጦጣ አሳማ ምናምን ዳይሴክት አድርገው ምንም ከኛ ከሰውነት ጋር የማይመሳሰል ግን ለ2000 ዓመት እነሱ ናቸው የተከበሩት። በቃ በዛ እንትን ነው ትሪትድ የሚሆነው። ቢፎር በርት ኦፍ ክራይስት ጀመረ 15-16 ሴንቸሪ ላይ እነ አንድሪያስ ቬሳሊየስ ምናምን የሚባል አሁን የሱን ኢንሳይክሎፒዲያ ብሪታን እንትን ላይ ምንድን ነበር ዊኪፒዲያ ላይ ምናምን ስታየው ልክ እኛ ከተማርንበት እነ ነረር ምናምን አናረሚ ጋር ይመስላል። ኢቭን ኖ 16 ሴንቸሪ ውስጥ ነው 1548 ላይ እንትኑ እየጋለ ሲመጣ ሰዎቹም ጌለንን አላምንም ማለት ከሕክምና ሙያ እንድትወጣ የሚያደርግህ ነበረ። አንድ እሱ ተገኘ፣ አናረሚው ተገኘ። ሁለተኛ የሚደማደም እንዴት እንቆጣጠራለን ነበር። ለብዙ ጊዜ በክር ማሰር የሚባለው እንኳን አልነበረም። አሁን ኢቨን ኢን ጀነራል ሰርጀሪ ምናምን ይታሰራል። ሶ እሱም ከኤንሸንት ኢጂፕሽንስ ጀምሮ የሚሞክሩት ምንድን ነበር? በእሳት ማቃጠር። አሁንም በእሳት እናቃጥላለን ተደርጓል። ግን ትናንሽ ሱቸር አድርገል ከሰውነቱ ጋር ሪያክት ማያደርግ ምናምን ተገኘ። ከዛ በኋላ አንታይ ሰፕሲስ ኢንፌክሽኑን እንዴት ነው የምንከላከለው የሚለው ነገር እና ፔኑን እንዴት ነው የምናቆመው የሚለው ነገር በቃ የሰውን እንትን አሰቃይተው። ስለዚህ ምንም ማንም ሰው ሰርጀሪ ውስጥ መግባት አይፈልግም ነበር። ሰርጀሪም የሚሰራ ሰው በጣም የተረገመ የተወቀሰ the lowest class ያለው ሶሳይቲ ውስጥ። ስለዚህ ሰርጀሪ ከተፈለገ ማንጋ ነው የምትሄደው? ጸጉር ቆራጭ ጋር ትሄዳለህ። ስለዚህ አሜሪካም አውሮፓም አይተ ከሆነ ጸጉር ቆራጭ ቤት የሚያስተዋውቁት እንዲህ መስታወት ውስጥ ያለች የምትዞር ነገር አለች እና ነጭ ባክግራውንድ ሆኗት ቀይ ነገር ይዞርባታል። በፊት የሚደረግ የነበረው ምንድነው? ያንተን እግር እዚህ ቆርጥና ማለት ነው ጸጉር ይቆርጣል። ከዛ ኡኡ ምናምን ብሎ ይመጣል አንዱ። ከዛ ያስተኙትና በመጋዝ ምናምን ይቆርጡትና በነጭ እንትን አይ እጃቸውን ምናምን ይጠርጉና ሰርጀነ ብለ ማስተዋወቅ ግን በጣም አሰቃቂ ነገር ስለሆነ እሷን በእንጨት ትሄድና እንጨቷ ላይ ተሰቅላታለህ። የሚያቅሰው ያቺን አይቶ ይመጣል ማለት ነው። ነጭ ፋሻ በቀይ ነጭ ኤኒ ጨርቅ በደም ሲለወስ አሁን እሷ ናት የባርበር እንትን ማስታወቂያ ነጭ እንትን በባርበር በመስታወት ተስከረከራለች። you know how that's a barber shop። እና ሁለቱም በ1840ዎች ውስጥ ጆሴፍ ሊስተር የመጣውና ኢተር የሚባለው አንስቲዣ የመጣው 1840ዎች ውስጥ ምናምን ማለት ነው። ስለዚህ አራቱ ነገሮች ከተሟሉ በኋላ ፔን የምትለዋ ነገር መቆም ስትጀምር ሰው ኦኬ ብሎ መምጣት ጀመረ። ከ1840 ጀምሮ እየተሻሻለ የመጣ ነው። በፊት አክቹአሊ በመጋዝ ነው የምትቆርጠውና ፔን እንግዲህ እዚህ ጋር ብቻ ሳይሆን የሚሰማህ እዚህ ጋር እየተቆረጠ ነው የሚለው አንጎል ጋር መድረስ አለበት። ስለዚህ ፔኑን እዚህ ጋር እቺን ጣት ልቆርጣት ነው እዚህ ጋር ማቆም እችላለሁ ወይ? ፔኑን አትችልም። ይሄንን እውነት ነው የምለው። ነርቭ አለ፣ ነርቭ ነው የሚሄደው። እዚህ ጋር ማቆም ከቻልክ ጥሩ ነው። አለዚያ መጀመሪያ ህብለ ሰረሰር ውስጥ ይገባል። ህብለ ሰረሰሩ ጋር ካቆም እንግዲህ በሮች አሉ ማለት ነው። ይሄ ነው the gate theory
ኦፍ ፔን የሚባለው በዛ በር አልፎ መጨረሻ ላይ ብሬኑ ጋር ለብዙ ጊዜ እነዚህን ጌቶች እንዴት እንደምንቆጣጠር ስለማናውቅ ከኋላ ይመጣና ተለቅ ባለ መዶሻ ጓ ይሰጣል you pass out የብሬኑን ጌት ዘጋው ማደንዘዣ ወሰድክ ማለት ከመነሳቱ በፊት በአንድ ደቂቃ ከቆረጥክ እና ከጦርነት ምናምን በጣም አሪፍ ቀዶ የሚባለው በፍጥነት የቆረጠልህ ነው ብዙ ጊዜ ፔኑ በጣም ኢንቴንስ ስለሆነ ትነሳለህ አልኮሆልም አጠጥተው ምናምን ጓድ እና እንግዲህ እግር ሲቆረጥ አሪፍ መሆኑን ከማወቃችን በፊት ነው እንግዲህ ይሄ ታቃለሱ አታውቅም እግር ሲቆረጥ ጥሩ እንደሆነ እግር ሲቆረጥ ቤተሰቦቼ አባቴ አጎቴ ከሚያነቡልኝ ግጥም ነበር ሁሌ ያስቀኛል በጣም ረጅም ግጥም ነው ግን መሐሏ ላይ ያለችው ልንገር አሳማ በልቼ ሲጃራ በጠጣ ከገደል ዝንጀሮ ብል እንኳን ሰው ወጣ ሐኪም ቤት ገብቼ እግሬ ስቆረጥ እገነት መግባቴ ይሆናል የርግጥ እኔ አውቄዋለሁ እንዳልኮነን ምንድን አለን ዝራ ምንድን ነገረን መጽደቃችን አይቀር አንድ እግር ካለን የዝራን ወሬ ሰምቶ ተክለ ሃይማኖት እግሩን ቆረጠ ይሏል ገነት ለመግባት ዋው አሁን ይያለ ይቀጥላል ኢንትረስቲንግ እና ስቀልድ ነው ግን እግር ሲቆረጥም ገነት ስለሚገባ that was ያን ያህል ክሩል ነበረ ፔን የሚለው ስለዚህ historically ፔንን እኛ ከሰውነታዊ ነገር ጋር አያይዘ ነው ነበር ፊዚካሊ ነው በቃ ፔን የሚባለው የሆነ ነገር ተነኩሰሃል ሰውነት ውስጥ ያሉት ይሄንን ነገር መረጃ የሚሰበስቡት ነርቮች ተተንኩሰናል ይሏል ከዚህ ሩጥ ነው እንግዲህ ሰውነትን አሽሽ ነው እና ሰው ላይ ይባላል ቤሲክሊ ከአንድ አይነት ፊዚካል ኢንጁሪ ከሚያመጣ ነገር በስተቀር ብዙ ነገር ዲቴክት እናደርጋለን ኢቨን ፀሐይዋ መላጣኝ በጣም ሲያቃጥለኝ ማለት ነው ብዬ ሄዳለሁ thermal injury ማለት ነው physical injury thermal injury mechanical injury ምናምን የሚባሉት the only type detect ማያረገውስ ነርቮቻችን detect ማያረጉት ionizing radiation ብቻ ነው ስለዚህ ሲስተም በጣም efficient የሆነ ሲስተም አለን ማለት ነው ስለዚህ የፔን ዴፊኒሽን ሲመጣ unpleasant የሆነ የሚቀፍ የሚያውክ ስሜቱ ግን ማወክ ያለበት አንተን ብቻ ነው ሰው ሰብጀክቲቭ ነው ልታረጋግጠው አችልም ሰብጀክቲቭ የሆነ ስሜት unpleasant የሆነ ስሜት ፔን ይሆናል ተብሎ መጣና ሰዎች እንዴ ይሄማ እኔ ምንም ፊዚካሊም የሆነ ነገር ሳይተነኩሰኝ እኮ unpleasant የሆነ ሰብጀክቲቭ ፊሊንግ አለኝ የሚለው ሲመጣ እንዴ እሱንማ ስቃይ ነው እርግጥ ሰው በኑሮ ያውቀዋል እኮ እንደ ፔን ማያያዝ የፔኑ ዴፊኒሽን ሲመጣ ነው ቆይ እስቲ እነዚህ ነገሮች እኮ ሲሚላሪቲ ያላቸው ፔናል ይሄኛው ግን ነው የተነኮሰኝ ነገር የለም የጠረቆሰኝ ነገር የለም ኢንቴንሽኑ ግን አንድ አይነት ይመስላል ያመመኝ ነው ሲግናል ነው መልእክት እየላከ ነው ለሰውነት የሆነ ነገር ያልተስማማኝ አለ ከሱ ራቅ ስቃዩም እንደኔ ከአሜሪካ ያወጣኝ ስቃይ ያልኩት ማለት ነው በርደኑ እሱ ፔን አይደለም ወይ ብሎ አንድ ሰው ያካለ ህመም ይሻለኛል የትኛው ነው ይሻላል የሚለው አለ እና ስቃዩ the suffering ሌላው ሰው ላያይል ይችላል እንደውም ሌላው ሰው እንዴ ይሄንን ስቃይ የምትለው ቅንጦት አይደል እንዴ የሚለው ነገር ሊመጣ ይችላል ግን the definition of pain መጀመሪያ ላይ ይሄም እኮ ስቃይ ነው የሚለው ነገር መጣ ለብዙ ጊዜ እንደዛ ነበር ሰዎች አርጊው ያደርጉ ነበር no that's not pain ምናምን እድሜ ይሄ MRI ለሚሉት ቴክኖሎጂ MRI ሲመጣ ካው መተንኮስ ትችላለህ ትሄድና በስፒል ተወጋውና የቱ ጋር ነው ብሬኑ ሚንጫጫው የሚለው ነገር ታዩና እዚህ ጋር ነው ለካ ሚንጫጫው ትላለህ ስለዚህ የፔን ኤሪያዎች እነዚህ ናቸው መለየት ጀመርን እንበለው ምክንያቱም ሁሌ በሚቀጥለው አመት አዲስ ግን ሞር እያረጋገጠን እየመጣን ማለት ነው እንደዚህ አይነት ነገሮች እንደዚህ አይነት እና
ከዛ ለሰው ሳፈር ለሚያደርጉት ሰዎችንም ትከታቸዋለህ። ኢንፋክት የሜንታል ኢልነስ ምንድን ነው የሚባለው? የአእምሮ ህመሞች ያለባቸው ሰዎች ዲፕሬሽን፣ ጀነራላይዝድ ኤንዛይቲ ምናምን ያለባቸው ሰዎች most of them also tend to report chronic pain እንዳላቸው እና እንደዛ አይነት ሰዎች ግን ፊዚክሊ አታየውም። ፊዚክሊ የቱ ጋር ነው የተጠነቆሰ ነገር አለው ስታየው ምንም ነገር የለም አይደለ? እነሱንም ኤምአርአይ ውስጥ ስታስገባቸው same area functional ኤምአርአይ ይባላል፣ ግን ኤምአርአይ ነው። ውስጥ አንጎሉን የሚያወጋ ስታይ ይሄ የስቃይ ኤሪያዎቹ ሲንግሌት ኮርቴክስ የሚባል አለ፣ ኢንሱላር ኮርቴክስ አለ ምናምን፣ እነሱም ልክ እንደዛው ይንጫጫሉ። በዚህ ምክንያት ነው የፔን ዴፊኒሽን ራሱ የተቀየረው። ፔን አሁን is not only physical, pain has emotional component and emotional pain ልክ እንደዛኛው the physical እንትኑ register እንደሚያደርገው አንጎል ውስጥ the same ነው። interestingly ያው እንዳልከው ፋይብሮማልጂያ ምናምን ብለው ሲመጡ why would antidepressant work አይደለ? ስለዚህ የፔን ዴፊኒሽኑ ራሱ የተለያየ ይመጣል። ወደ ሰፈሪንግ ስንሄድ ወይም ወደ ሰው ልጅ ስቃይ አጠቃላይ የኤግዚስቴንሻል የሆነ የህይወት ትርጉምና የኑሮ ሁኔታ መንፈሳዊም ስትመጣ ስቃይ ራሱ አሁን የኑሮ ስቃይ ሊሆን ይችላል፣ የጫና ስቃይ። እነዚህ አሁን ሜንታል ኢልነስ ማንላቸው ናቸው። ላይፍ ኢልነስ ልንላቸው የህይወት ህመሞች አሉ እና እነሱ ሁሉ የህመም ዞን ውስጥ ገብተዋል። እና ግን በአጠቃላይ ምንድነው አሁን እንግዲህ አንዱ ያለው እይታ ምንድነው? ሰው ደስታ ፈላጊ ነው። ደስታ ፕሌዠር ላይሆን ይችላል፣ የፔን ተቃራኒ ነው። ለምሳሌ ስንበላ ጣዕም፣ ስናይ ቀልድ ሰምተን መሳቅ፣ ህመምን በወዲ በኩል ከጣል ነው በወዲያ በኩል ያለ ደግሞ ሌላ ፕሌዠር ምንለው። ሰዎች በዚህ ውስጥ ከዚህ እየሸሹ ወደዚህ እየሮጡ ድንገት ግን ያኛው ዞሮ በዛ በኩል ይጠበቃቸዋል ከጀርባ ሆኖ አይነት ነገር አለ። በሌላ በኩል ሰው ልጅ ደግሞ ይሄንን ደስታ ፍለጋ ስቃይን ለማምለጥ ፓወር ፈላጊ ነው። ኃይለኛ በሆን ህመምም አጠገቤ አይደርስም፣ ደስታም ያለኔ ወዳጅ አይኖረውም ብለው ኃይል በተለያየ መንገድ ገንዘብ አድርገው ይሰበስቡታል፣ ጓደኛ አድርገው፣ ስልጣን አድርገው ዊሲ ሁሉም ሰው ሲደክም የምታየው ኃይል ፍለጋ ነው። አንዳንዱ ደግሞ ኃይል ያበላሻል። ሰው ልጅ የሚያስፈልገው የህይወት ዓላማ ግብ ነው። የተቀደሰ ዓላማ ያለው ሰው ነው ደስተኛ የሚሆነው፣ ስቃውም የማይሰማው፣ ቢሞትም ላመነበት ነው። እየዘመረ ይሞታል። we see people በቦምብ እየፈነዱ ደስታ አይነት ነገር፣ አንዱ ሶፋ ላይ ተቀምጦ የሌለውን ደስታ አለ። እነዚህ አራት ነገሮች ኃይልና ዓላማ ስቃይና ህመም አይ ቲንክ ሁላችንም ህይወት ውስጥ ይዞራሉ። ምናልባት አንተንም ብዙ አዙረው ሊሆን ይችላልና እስቲ በእነዚህ ነገሮች ላይ ያለህን እይታ ሪፍሌክት አድርግልንና እንሰብስበው። እሺ የዛሬውን ማለት መቼስ እስካሁን ካወራሁት በሙሉ ወደ የትኛው እንደምጠጋ ሰዎቹ የሚገምቱ ይመስለኛል። ግን እንደው ራስ ግለጽ ካላችሁኝ pleasure seeking yes በጣም እዛ ጋር አለሁኝ። ደስታ ፈላጊ ነኝ። ደስታ ፈላጊ እንደውም እኔ ደስታ አልፈልግም የሚል ሰው ያለ አይመስለኝም። ቢኖር ደግሞ ውሸታም ምለው ይመስለኛል። እኔ ሞር አሳዳጅ ነኝ ለማለት ነው። አንደኛ አክቲቭሊ አድሚት አደርገዋለሁ። ኢቨን የነ ማዘር ቴሬሳ ምናምን ታሪክ ስትሰማ ያንን ማድረጓ እኮ አስደስቷታል የሚለው ሐሳብ አለ። so she is more selfish የሚል አርጊውመንት ላረግ ይችላልው። ያረጋሉ ሰው ስለጠቀምክ አንተ አትደሰትም የሚል እንትን የለውም። ስለዚህ ነው በጣም ዩኒቨርሳል ይመስለኛል እንትኑና አንዳንዴ እዚህ ዴፊኒሽን ላይ የተወሰኑ አይነት የፊሎሶፊ ሰዎች የሚሉት ፕሌዠርን በተለይ ዲስክራይብ ለማድረግ ሲፈልጉ መሳቅ፣ መጫወት፣ በቃ መብላት ምናምን ሂደኒዝሙን ከማለት ይልቅ ይላሉ it's the absence of pain ያኛው ኑሮ እንዳለ እኔ ከማደርገው ኑሮ ጋር
እሱ ትንሽ የሚቀራረብ ይመስለኛል። ወደ ቁንጣን ያልደረሰ ጥጋብ ማለት ነው። ቁንጣንም ያማል። ኢትዮጵያ ውስጥ ነው የምኖረው። ኢትዮጵያ ውስጥ ስትኖር ወደድክም ጠላህም የተወሰኑ ችግሮች አሉ። አንድ ማታ በደንብ ሲዘንብ ነው እንግዲህ ምናልባት ፖድካስቱ ሲለቀቅ ገምቶ ላገኘ ሰው 10 ብር መስጠት አለብን። ቀኑን ማታውን በሙሉ ሲዘንብ ነበር። በዘነበ ቁጥር መብራት ጠፍቷል። መብራት አላገኘም። ላነብ ፈለኩ አልመጣም። ሲዘንብ እንደገና ጠፋ ምናምን። ሶ ትንሽ ኢንኮንቪኒየንስስ ናቸው አይደለ? ግን ኢሞሽናል ነገሮች ፔን ጋር ሬጅስተር ያደርጋሉ ብለሃል አይደለ? እዛ በመስኮቴ ወጥቼ እኔ ሞቅ ያለ ቤት ሶፋ ላይ ቁጭ ብዬ ላስቲክ እያደረገች ከልጇ ጋር ልትጠለል የምትሞክራለች። ናው እሱ ልቤን ነው የሚወጋኝ። ምንም ላረግላት አልችልም። ከላይ ሆኜ ልወረውር እችላለሁ። ገንዘብ አይደለም ያሁን የፈለገችው እሷ። ላስቲኳ ቢደፈንላት ተለቅ ያለ ላስቲክ ቢኖረኝ 200 ብር ከምሰጣት እሱ ነው የሚሻላት። እዛው ነው የምትያድሩት። that emotional pain ይፈጥራል አይደል? so ኢትዮጵያ ውስጥ እየኖርክ የተወሰኑ እንደዚህ ስቃይ ሳፈሪንግ የምትላቸው ነገር አንተም ጋር ሊደርስ ይችላል። እንግዲህ መንግስት መስሪያ ቤት ሄደ ከታሸህ አዎ እኔ አሁን መታሻ ፎጣ የሌለኝ ለዚህ ነው። የሄድኩ በታሸው ቁጥር እየጸዳው ነው የምመጣው። ስለዚህ all that እንትን አድርገህ ሳፈር ምናምን አደረግኩ ልትል ትችላለህ። however እንዴት ነው የኢትዮጵያ ኑሮ ስትለኝ በጣም ደስተኛ ነኝ እልሃለሁ። ለምን ስትለኝ all these እንደዚህ ያሉት ነገሮች በጣም ጥቃቅን ናቸው። ፕላስ ክሮኒክ አይደለም፣ ሁሌ ተከትሎኝ አይሄድም። በቃ እና the absence of that chronicity ያ ዘለቄታዊ ያልሆነ ነገር እና the absence of ይሄ እኔ ኑሮ ውስጥ ማለት ነው መንቻካ አይደለም እኔ ኑሮ ላይ ሌላው ላይ ይችላል። እሱ ነው ደስተኛ ያደረገኝ። እሺ እንትን ናይት ክለብ ስትወጣስ ወጥቼ አላውቅም in 7 years ምንም ኢንትረስቱ የለኝም። እሺ በቃ በፏ ባለው መኪና ስትሄድ መኪና የለኝም። በሞተር ሳይክል አሁን እዚህ ስመጣ በደንብ ነው ዝናብ የደበደበኝ። እና however it's the absence of pain that gave me the pleasure, not what people think. ጫት ቅመን እንትን ብዬ በዚህኛው እንትን ተንደላቅቄ ምናምን አይደለም። ትንሽ ይመስላል ያልኩት ለሱ ነው። ምክንያቱም the pleasure seeking ስንል people think okay አሁንም ሌላ የምታስደስተኝ ነገር ምንድነው አሁንም ይመስላል። no it's the absence of ያ በርደኑ ያለ መኖሩ ነው አሁን ለኔ ትልቁ። እና አንዳንዴ በፊሎሶፈር አይኖቹ አየዋለሁ። ወደ ፓወሩ ከመግባቴ በፊት ምክንያቱም አሁን አስተሳሰብን እያወቅኩት ስለሆነ ነው የምትጠይቀኝ። ገባኝ ምክንያቱም የብሬን ሰርጅን አይደለ ገባ ብሬን ውስጥ ማሳጅ ፈልጎ የሚሄደው ሰው ጫን በለው የሚላት ከፔን እንርቃለን እያልን ለምን ፔን ይፈልጋል። በደንብ በቃ የሚያቃጥል ቃሪ የለሽም እንዴ ሆት ሶስ ትልና እያለቀስክ ትበላለህ። that's pain but ያንን ሰው ብትጠይቀው of course pleasure ስለምፈልግ ነው የምበላው ይልሃል። እየተሰቃየህ እኮ ነው ትለዋል። then ምንድን ነው የሚመጣው? wait a minute maybe there is a good kind of pain. pain ራሱ አንድ ብቻ ሊሆን አይችልም ትላለህ። ዘመድ የሆነ ፔን አለ። አዎ ስለዚህ እንዴ ፔን ራሱ እንደ ጊፍትም የተሰጠ ነገር ሊሆን ይችላል እንዴ ትላለህ። ምክንያቱም ሜቢ ተጭኖ ካለፈ በኋላ ሲለቅ ያለው ነገር ነው አፕሪሺየት የምታረገው። ሀዘን ከሌለ ደስታውን በምን ታውቀዋለህ እንደሚባለው ማለት ነው። this thing ከሌለ እንዴት ታውቀዋለህ ምናምን እና ብለህም ደምንም ተማሙተ ሚልክ ወይ እርጎ ስትጠጣ ቸሰስ የሚለው ነገር ሊሆን ይችላል። so maybe pain seek የማድረግ behavior አለ እና ሙሉ ለሙሉ ፔን ቢጠፋ ጥሩ ነው መጥፎ ነው የሚለው ነገር ጋር ወደዛ ውስጥ እንደምትገባ ስለማቅ ነው አሁን
ኢንተረስቲንግ ነገር አሁን ለምሳሌ የሌፕረሲ የስጋ ደዌ ህመምተኞች አንዱ ያ ባክቴሪያው የሚያደርገው ነርቮችን ነው ዳሜጅ የሚያደርገው እና ኢቨንቹዋሊ አንዱ ህመም ስሜት ይጠፋል። ከዛ የተነሳ ብዙ ነገሮችን ህመም ነው ያው ሁሉ እንትናችን እና ያ ነገር መሆኑ ያው እጆቻችን ራሳቸው እንዳሉ እንዳይቆዩ ይቆራረጣሉ። የተለያዩ ነገሮች አይን ላይ ሰውነት ላይ ሁሉ የህመም አለመኖር ከኋላ ብትቃጠል ሰው ካልነገረ ላታክ ትችላለህ። አሁን ቁጭ ብለን ብዙ ጊዜ እንዲህ ብለናል። ብዙ ጊዜ አሁን በስትሮክ በምን የሚታመሙ ሰዎች አልጋ ላይ ተኝተው የሚያገላብጣቸው ከሌለ ስለማይችሉ ስለማይሰማቸው ብዙ የሚሞቱትም በሱ ቆስላ ኢንፌክሽን እና ህመም በአንድ በኩል ስጦታ ነው። እንደውም የስጋ ደዌ ያለባቸው ይሻላሉ ልበል። ምክንያቱም CIP congenital insensitivity to pain ለማለት ነው። ብዙ ጊዜ ጄምስ ቦንድ ምናምን ሙቪ ላይ የሆነ ግትር ያለ ይመታል፣ ጸጥ ይላል፣ ይመታል፣ ሚስማር ይወጋውና እንዲያርገው ያነሳዋል። ለሙቪው ይመስለኝ ነበር። ቻድሜ ለህክምና ማያሳይ ነገር የለም። congenital insensitivity to pain የሚባል it's a genetic disorder። ፔን የላቸውም። ሌላው ነገር ግን ምንድነው እንደዛ ትልቅ እስኪሆኑ አይኖሩም፣ ይሞታሉ። ምክንያቱም ሲጎዱ አያውቁትም፣ ጉዳቱ የት እንደሚያደርሳቸው አያውቁትም። ምንም ፔን ግን የላቸውም። ህመም ዘበኛችን ጠባቂያችን ነው። ህመም ጠባቂያችን ነው። እንደ አብዛኛው ነገር ህይወት ላይ በብዙ ነገር ስታየው ሞዴሬሽን የምትለዋ ነገር አለች። ሲበዛ ህመምም ሰው ፈቃድ እኮ እስከሚጠይቅበት ድረስ ይደርሳል። ይሄ ህመም የሚተው እንዳልሆነ በዶክተሮች ተረጋግጦልኛል፣ ራሴን ልግደል ይላል። ህግ ካልፈቀደ አትገድልም ትለዋለ። መሰቃየት አለ። in moderation ደግሞ መኖር አለ። እንዳልከው it's a gift ዘበኛችን ነው። ከብዙ ነገር እንትን የሚያድነን ዘበኛችን ነው። ወደ ፓወሩ ስንመጣ ይሄ ከዛኛው የበለጠ ደግሞ ከባድ ጥያቄ ሊሆንብኝ ነው። ምክንያቱም ፓወር ለሌለው ሰው ስለ ፓወር እስቲ ተንትንልኝ ብትለው ምንም የማውቀው ነገር ላይኖር ይችላል። በአካባቢ ግን እንደዛ አይነት ሰው ከጠየቅኩ አንተ እንግዲህ one of the most powerful people ከሚባሉት ሰው ነው። ያው in the theater operation room ውስጥ ጥሩ ሀሳብ አመጣ። እሺ የእውቀት ኃይል ፓወር ጥሩ ነው ወይ ጥሩ አይደለም ልልህ ፈልግና ከዛ በኋላ ለምን ሲክ አደረከው ልትለኝ ትችላለህ። all knowledge-ን እንትን ያደረኩት ሄጄ ወርክአውት አደርጋለሁ። that's a form of power እንዲሰማኝ። አዙሪ አንድ ነገር ልጠይቅ። የላይፌ ሚኒንግ ፓወር መሰብሰብ ነው ብል ሁለቱን አዋሃድኳቸው ማለት ነው። on one end ፓወር አለ፣ on the other hand meaningful የሆነ ላይፍ አለ። by the way እኔስ man search for meaning የሚለውን የቪክተር ፍራንክል መጽሐፍ ያነበብኩት አንደኛው መጽሐፍ ውስጥ ስለተጠቀሰ ነው። የትኛው ውስጥ እንደሆነ አላውቅም። የተቆለፈበት ላይ እዛ ነው። እስቲ ቆይ ሌሎችም መጽሐፎች አሉ። ይሄንን ላንብበው ብዬ ያነበብኩት እዛ ነው እና መቆየቴም ይገርመኛል። እስካሁን ግን በእኔ አካባቢ ስላልመጣ ነው። ይሄ ሰውዬ ልክ ይሄንን ፖይንት ነው ያነሳው። ሰውየውን ለማታውቁ የሁለተኛው ዓለም ጦርነት ጊዜ አይሁድ በመሆኑ የአይሁድ ዜጋ በመሆኑ አውሮፓ ውስጥ ሲኖር እስር ቤት ታስሮ ነበር። ኮንሰንትሬሽን ካምፕ። ቤተሰቦች ሁሉ በዛ አልቀዋል። እሱም መትረፉ የሚገርም ነው። ግን ይሄ ሰውዬ የአእምሮ ህመም ሐኪም ስለነበረ እስር ላይ በነበረበትም ጊዜ የሰውን አእምሮ ልክ እንደ ዶክተር ምህረት አሁን እኔን በደንብ እንደገመገመኝ ማለት ነው ይገመግም ነበር ሌሎችን ሰዎች እና ስቃይን፣ ፓወርን፣ ፔንን ሁሉንም አይቷል። በጣም የሚገርመው ነገር በጣም ስፖርተኛ ፍርጥም ምናምን ያሉት ሰዎች ይሄማ 4 አመት ሌበር ካምፕ ቢሰራ ይኖራል። እነሱ 2 ሳምንት ነው የኖሩት። ሰርቫይቭ ያደረጉት እምኖራት እቺም ኑሮ ዳቦ የለችኝም ግን እቺንም ዳቦ በልቼ ነገ መነሳት አለብኝ። ምክንያቱም ነገ ተነስቼ ያኛውን ሰው የጸጉር ማበጠር አለብኝ። እሱ እጁንም ማያነቃል። ያንን እንደ ፐርፐስ ያዙት። ሚኒንግ ነበረው ላይፋቸው የነሱ ኢንክሉዲንግ ራሱ ሰርቫይቭ ያደረገው ሰው ኮስማና ነገር ነው። ሰውየው ደግሞ በጣም ደምስ የሚለው ቪክተር ፍራንክል ተርፎ ለሞደርን ታይምስ ደርሶ
ቪዲዮዎች አሉት ዩቲዩብ ላይ ሌክቸር ሲሰጥ ምናምን ካያችሁ በጣም ፋኒ የሆነ ሰው ነው። ምናምን አመት ኖሮ ነው የሞተው ሰው እና በቃ በእንትን የምነካው ይመስላል። ምንድነው ታዲያ ስለሱ አሁን አንድ ያሰብኩት ነገር ምን መሰለ፣ ላይፍ ሚኒንግ ሲኖረው ነው ጥሩ የሚሆነው። ኢንፋክት የሰው ልጅ ሞቲቬሽኑ የሰው ልጅ የሚያነቃቃው ነገር ሚኒንግ መኖሩ ነው ላይፍ ውስጥ ብሎ የጻፈው የሆሎኮስትን ሆረር ካየ በኋላ ሰርቫይቭ ካደረገ በኋላ ነው። በህይወት ብንኖር ኖሮ እኔ መልሼ የምጠይቀው ከዛ ይሄንን ከመገንዘብ በፊት የነበረው ላይፍስ ልለው ፈልጋለሁ። እርግጠኛ ነኝ እሱም እንዳለው ሚኒንጉን ይላል። ሚኒንጉ anything you're willing to suffer for, anything you're willing to work hard for. ሚኒንጉ እሱ ነው። ትልቅ ሚኒንግ መሆን የለበትም አይደለ? ትንሽም ሊሆን ይችላል። ግን ሚኒንግ እስካለው ድረስ ብለህ ትነሳለህ ጠዋት። ፓወር የሚሰበስበው ሰው የላይፍ ሚኒንግ ፓወር መሰብሰብ ነው ካለ እኔ ዶክተር ደበበ እንዳለው ፓወርፉል ሰው አይደለሁም። ምንም ፓወር የለኝም። ግን የፓወርፉል ሰዎች ምልክት ነው ይሄ። የፓወር humble bragging እንደዛ ካለ ሁለቱ ሊቃረኑ ይሆናል። የኔ የህይወቴ ትርጉም ተነስቼ ፓወር ሲክ ማድረግ ነው የሚል ከሆነ ሁለቱ at one end ላይ ሆኑ ነው አሁን ሞር እየተበከሉብኝ መጡ። ሶ ፓወር የሚለውን ነገር ራሱ እንደገና ከፋፍለን ፓወር ሲኪንግ versus empowerment ራስን self empowerment ይሄ empowermentም ስልጣን ነው የምንለው። ስልጣን አቅም ማግኘት ወይም ክህሎት ችሎታ ማግኘት። ለምንድነው አሁን ፓወርፉልነስ የሚለው ፓወር ፖዚሽን ሃይ አፕ አለ፣ ግን ፓወርለስነስ ደግሞ ልክ እንደ ፔን ነው። ቬሪ ሄልፕለስ ያደርግሃል። ከዚህ ሄደህ ያጋጠምህ ማለት ነው። እዛ ውስጥ መኖር ማን ይፈልጋል? ከሱ ሽሽት ነው አሁን እንግዲህ ቆቡ ላይ የወጣው። አሁን በቃ በጣም ቋጨህልኝ ልለው የፈለኩትን ይሄ አቅመቢስ መሆን ፊዚካሊ ሳይሆን በቃ ምንም ነገር ለውጥ ላመጣ አልችልም የሚለው ማለት ነው። እኛ ባህል ውስጥ በጣም ስር ሰዶ የገባ ነገር ነው። ስታድግ ጀምሮ አትንካ፣ አታድርግ፣ እነዚህ አሉታ ነገሮች በጣም የሚበዛ ነው። አዎንታዎች የሉም። እሺ ንካው፣ ይደፋ ችግር የለም መከልከል ላይ ያተኮረ ነውና አንተን አቅመቢስ የሚያደርግ ነገር አቅመቢስ አድርገው አኮላሽተው ትንሽ አድገህ ተዛ ትንሽ የስልጣን ልትኖር ትችላለሽ። ትንሽ ማን ይችላል እቺን አካባቢ ብቻ ጠብቅ ተብለ እና አንተ በዛ ጋር ስታልፍ ወዴት ነው ይላል። ወደዛ አልሄድኩም ወደዚህ ነው። ግን በቃ that is the power እሺ ወደዛ ከሆነ ሁሉም ነገር ውስጥ ነው የምናየው ያቺን ፓወር ለመጠቀም። በጣም ፓወርለስ ሆኖ ያደገ ሰው ያንን ነገር አያዋለሁ። ኤምፓወርመንቱ ስለሌለ የዛን አይነት ፓወር ሲኪንግ በጣም ያስጠላኛል። ራሴን እንዴት አድርጌ እንዳወጣው ከዛ እንትን ውስጥ በግድሽ የኔ እንደዛ አይደለም ለማለት እኮ ነው። ወጣሃል። ያው ዞሮ ምንድነው ደስታ ቢስ፣ አቅመ ቢስ፣ አላማ ቢስ ቢሶች፣ እነዚህ ቢሶች በጣም ወደ ፔን ዞን በወዲያ በኩል ስለሚከቱን እንፈራቸዋለን። ግን አንዳንዴ ከቢስ ከጀመርክ ይሄንን ቢስ አጥፍቼ ስትል ደግሞ የሆነ ኃይል ኢንስቴድ ኦፍ አቅም ከመሆን ሌላውን አቅም ማሳጫ ይሆናል። አላማ ኢንስቴድ ኦፍ አንተ የሚመራ መምሪያ ይሆንና እስር ቤት ይሆናል። እዛ ውስጥ ታፍነሃል። እና አንዳንዴ አላማ ቢስ የሆኑ ሰዎች ያስቀኑሃል። ሁሌ ለኔ ለዚህ አላማ ምናምን ስትል በጣም አሴቲክ የሆነ ህይወት ውስጥ ትገባለህ። እና ሁሉም ቅድም እንዳልከው ሞዴሬሽን ወይም ደግሞ ሁሉም በልክ ህመምም በልክ በቦታው፣ ኃይልም በልክ በቦታው፣ አላማም አይ ቲንክ ደስታም እንግዲህ መሃሏ ስዊት ስፖት የምትባለዋ የትነች ያለችው የሚለው ነው የሁሉም ሰው ፍለጋ። እሷን ፍለጋ አሜሪካ ሄድን፣ አሁን ተመልሰን እዚህ ነች ተብሎ እዚህ መተናል። እንግዲህ አንተ ማዳጋስካር አላገኘዋትም ብለሃል። ጉዞ ይቀጥላል ማለት ነው። በዚህች ውስጥ አሁን በጣም ደስተኛ ሆኜ ነው የምኖረው። ስለዚህ አንተ አግኝታታል ስዊት ስፖቷን ኦልሞስት።
everything can be sweeter. Okay. ይሄ ሱፐርላቲቭ የሚባል ነገር አለ አይደለ? በኮምፓራቲቭ ስዊት በቂ አይደለም፣ ስዊተስት ጋር ይደርሳል። እና ብቸኝነት የሚባለው በሽታ አሜሪካን በጣም እያጠቃ ነው። the loneliness epidemic ይሉታል። ከሎንሊነስ ጋር አብሮ የሚመጣው የደስታ እጦት ደግሞ አለ። እንግዲህ በነጻነት በር የገባ ነው እሱ። በነጻነት በር ነው የገባው። በሱ ምክንያት አሁን ኤክስፐርቶች አሉ። አንደኛው ማቃት ሎሪ ሳንቶስ ነው ምናምን የምትባላለች። she has the most popular class Princeton or Yale አንደኛው ቦታ እና ክላስ it's a psychology class ግን it's called the happiness lab or ምናምን ነገር እና በጣም ብዙ circuit lecture ምናምን ሰጣለች። ጥናቷን ሙሉ የምታደርገው ምንድነው ሰው ልጅ ደስተኛ ሊሆን የሚያስፈልገው ነገር ምንድነው የሚለው ላይ ነገር ማለት ነው። እና አንደኛው ሌክቸሯ ላይ ስሰማ በጣም ያሳቀኝ ነገር ምንድነው ሰዎች እቺን ደስታ ቆይ ላግኛት ብለው ራሳቸውን ጠይቀው ደስታዋ እንዴት ነው የምትገኘው ብለው ከዛ ያንን ነገር ማድረግ ጀምረው ከዛ በተነሱ ቁጥር እስቲ ቆይ አሁን ደስተኛ ነኝ አይደለሁም እያሉ ራሳቸውን ኤግዛምን የሚያደርጉ ሰዎች she said those are the most miserable people. ደስታን አግኝቻለሁ ወይ ብሎ ራሱን ኤግዛምን ማድረግ ሰው ኤግዛም ደስተኛ ባይሆን ነው እዚህ ጥያቄ ውስጥ የገባው የሚለውና አሁን የገባኝ ምንድነው አብዛኞቹ ጥያቄዎች እነዚህ ለመጀመሪያ ጊዜ ሲጠይቀኝ ቆይ እስቲ ላስብበት ያልኩት አለ። ምንድነው ቆይ አሁን meaning I know I'm happy በፊት unhappy የነበርኩ ጊዜ ምንድነው unhappy ያደረገኝ ብዬ እንትን አላልኩም። ግን ቆይ ሬዚደንሲ ስለሰራው ነው ምናምን እያልኩ ታልፈዋለሁ ገንዘብ እስከሰራ ምናምን ከዛ ሰው በህብረተሰብ ቤተሰብ መድረስ አለብህ የሚለው ቦታ ጋር ትደርስና አይሆንም ደስተኛ አይደለሁም ትልና ከዛ አባቶች አያቶች መናቅ ትጀምራለህ። ምን ያውቃሉ እነሱ ዝም ብሎ መለፍለፍ እነሱ ያሉትን አድርጌ so unhappy የሚሆንኩ ጊዜ ውስጥ ገብቼ ሳይሆን አረኩኝ። ስሜቱ ሲመጣ ነው ያወቅኩት። ስሜቱ ሲመጣ okay I guess you can see a similarity ተመሳሳይነት ታያለ እኔና ዶክተር ቴድሮስ በቃ እሱም ታይዋን ሄድኩኝ ትዝ ያለኝ በቃ LA miserable ነበርኩ ወይ እንትን ቺካጎ እና መጣው ደስተኛ ነኝ። ምንድነው ደስተኛ ያደረገኝ ብዬ አልጠየቅኩም። በቃ I like ይሄንን ነገር ሳማው ደስተኛ ነኝ። ለመተንተን ይከብደኛል ብዙ ስላላየውበት ያስተነተንክ እንዳታስጠፋብኝ አንተ እኮ ነው የተነተን አሁን በደንብ አስተስ አድርገኛል አንተ ታብራራላቸዋለህ እንግዲህና ሶሻል ላይፉም አለ። ለምንድነው ውጭ ታዲያ ሶሻል ላይፉን ያላገኘው ሊሉ ይችላሉ። ሰው የለም አለ አሜሪካ 360 ሚሊዮን ህዝብ ያለበት ነው። አበሻ ቦታ ለምን አልሄድክም ነው ይቻለው ኖር ያለው አበሻ ቦታ ያለበት። ስለዚህ ያወቅኩት ውስጣዊ ስሜቴ ሲቀየር ነው። ኦኬ ከዛ በኋላ ኤግዛምን አላደረኩትም እና በፊትም አንዴ እንደዚህ ብዬ ነበር እኔ እኮ በእንትና ፊሎሶፊ አባባል the unexamined life is not worth living ከተባለ እኔ ሞቻለሁ ማለት ነው። እኔ ላይፌን በጣም ኤግዛምን አላደርገውም። አንደኛው ነገር ግን ዞርም ብዬ ምንም ብዬ ኤግዛምን እንዳደርገው የሚያደርገኝ ስጽፍ ነው። ስለ ላይፌ ግን ላይሆን ይችላል ግን አንድ ሐሳብ መጥቶልኝ ያ ሐሳብ is part of my life በዛ ሐሳብ ላይ ልጽፍ እችላለሁ። those are the only times እነዛን ጊዜዎች ብቻ ነው እንግዲህ ቆይ እስቲ በኑሮዬ ላይ ምን አይነት አንጸባራቂ ነገሮች እንደነበሩ ሊያቸው ምናምን ብዬ ብዙ ጊዜ ደግሞ አስቂኝ ባህሪዎቹ ናቸው የሚታዩኝ እነሱንም ጽፈው እሱ ነው እንትን የሚያደርግልኝ። እንግዲህ ይሄ ወንዝ ነው። ወንዝ አንድ ሰውዬ ነበር ይባላልና ወንዝ ብዙ ውለታ ውሎለታል። እዛ ነው የሚታጠበው ከዛ ነው የሚጠጣው ሁሉ ነገርና አንዴ ያለኝ አንድ ነገር ክራር እየተጫወቱ ሙዚቃ መጫወት ነውና ውለታዬን ልክፈል ለዚህ ወንዝ አለና ቆመ። ወንዝ መሃል ገባና ቆሞ መዝፈን ጀመረ። እና የሰማው ሲሄድ ደግሞ አዲስ ያልሰማ ሲመጣ ወይ ይሄማ ሳይሰማ ይያል አልክ መጨረሻ ላይ ያው ደክሞት ወደቀና ወንዙ አንደኛውን ይዞት ሄደ ከነክራሩና ያንዳንድ ሰው ህይወት ያው ቢቀዳ አልቅምና አድማጮቻችን ለኔ ነው ለካ የተተረተው አድማጮቻችን ወንዙ ይዟቸው እንዳይሄድ ያ እንግዲህ እኛል ብለናል። የመጨረሻ እንግዲህ የመጨረሻ ምለው ምናልባት አንተ በተደመደመው ጥሩ ስለሚሆን what's next ምንድነው ግርማ ከዚህ በኋላ የሚያየው?
ምናልባት ነው ኤጅ ኦልድ ዊዝደም ይባላል። ከዚህ ሁሉ ምን አተረፍክ እንደው አንድ ሁለት ነገር በለን ብትባል በእነዚህ ሰብሰብ አድርገን እንግዲህ ወደፊት ደግሞ ብዙ የምናወራው ነገር ይኖራል። we'll see how it goes. yes እስቲ አሁን ብዙ ሰዎች ሆናችሁ አሟረታችሁብኝ ይሄን ነገር ጻፍ እንጂ ይሄን ነገር ምናምን አድርግ እንጂ ምናምን እያላችሁ እኔ ምንም የሱ ሐሳብ ባይኖረኝም እና አንደኛው እንደዚህ በጣም የምታማኝ እንደውም እዚህ ፕሮግራም ላይ ልመጣ ስል ቆይ እስቲ ምናልባት ስለ ፔን እኮ ሊያዋራኝ ሳይፈልግ አይቀርም ምህረት አልኳትና ብርቱካን ሚደቅሳ አንተ ፔን ስለምትፈውስ ነው አይ አንተ የፔን ክስተቱ ስለሆንክ ነው ብላኛለች እና ሁለቱም ሆነ ማውራት አይቀርም ስለ ፔን ትንሽ ዕውቀት አለ ማለት ነው። ስለዚህ ተከሰተም አልተከሰተም እሷ ታዲያ አንዳንድ አየ ጓደኛ ስለሆነ አንዳንዴ እስቲ አሁን ስለምን ጻፍክ ምናምን ትለኛለች እና አንዳንዴ ልክላታለሁ እና አንደኛዋ ናት ዋንኛዋ ይጻፍ መጻፍ ጽፈዋለሁ እኮ ይታተም አይ እሱ ጋር መጣ እኔ ለማሳተም የምጽፈው ለራሴ ነው ምናምን አሁን አንተ ብለሃል ምናምንና maybe I'll do the next go. yeah that's good. እኔ እንግዲህ አይተሃል ፋርማሲም ሲሄድ ሜዲካል ስኩልም ሲሄድ ምናምን አላማ ያለው ነገር ይዤ አልሄድኩም ያው በደመ ነፍስ እንደሚኖር አሁን ምንድነው እቅድ ለዛሬው ቀን ብትለኝ ምሳይት እንደምበላ ብቻ ነው ማቀው ስለ ራቴ ስለምናም ፕላን የለውም ነገ ምንም እንትን የለውም ስፖንታኒቲ ነው በቃ ይሁን ብዙ ነገር ህይወት ላይ ልክ ሌላው ዓለም እንደሚልህ ህብረተሰብ እንደሚልህ ሄድቻለሁ ሜዲካል ስኩልም ግን ማጥናት አለብህ ለዚህ ፈተና ይባላል ኦኬ ጎል ያ ሆኖ ምናምን እና በህይወቴ ውስጥ በማንኛውም ሰው ህይወት ውስጥ ማለት ነው ሳናቀው በጣም ብዙ ነገር ኮምፕሮማይዝ አድርገን እንኖራለን የማልፈልገው ነገር ነው ግን በቃ መደረግ ስላለበት ኮምፕሮማይዝ ሌላ ቃል አለው ማመቻመች ይሉታል ማመቻመች ኦኬ እንደዛ ትኖራለህ ግብር መክፈል አልወድም ምርጫ አለኝ እንዴ ኦኬ ኮምፕሮማይዝ አድርገህ ትከፍላለህ እንዲህ ማድረግ ስለዚህ ያለችኝ ለቆጣጠራት የምችለዋን ላይፍ ላይ ብዙ ጊዜ ኮምፕሮማይዝ እንዳይኖራት ማለት ነው እቅድ ማውጣት እኮ ማለት ቤሲክሊ ያንን ቀንህን እንትን ኮምፕሮማይዝ አድርጋል ከእንትና ጋር ፕላን አለኝ ምናምን እሱ ሊመጣ ይችላል ምን የመሄድ ኖ በቃ ሄደዋለሁ አሁን አረጋዋለሁ እዚህ አረጋዋለሁ ይሄንን ነፃነት ማግኘቱ ራሱ አሁን ሳስበው ሜቢ አንደኛው ሃፒነስ ያመጣው እሱ ነው ሜቢ at the end የታይም ነፃነት የጊዜህን አንተ የምትቆጣጠረው ሲሆን ትልቅ ኮንትሪቢዩሽን ሊኖረው ይችላል ለደስታ እዚህ ወደፊት እንግዲህ እንዳለ የኔ እማቀው ህክምናው ሊቆም ይችላል እኔ ህክምናው ለኔ ፕሌዠር አያመጣልኝም ብዙ ሰው ግን ከዚህ አክመህ ሰው ተሽሎት አመን ሲል ጥሩ ነገር መሆኑን አልክድም ላንተ ደስታ ያመጣልሃል የሚለው ላይ ግን አሁን እንደውም ጸጥ ማለት ብያለሁ ምክንያቱም እንደ ነውር ነው የሚታየው አይ እኔ ከሷ ደስታውን አያመጣልኝም እኮ አይ የሰው ነፍስ እኮ በእጅ ይዘህ እንዴ አውቶቡስ ነጂውም እኮ 90 ሰው ይዞ ይሄዳል ገደል ሊከተው ይችላል ግን በየፌርማታው በደረሰ ቁጥር ወንዳታ አደረስኩት አይልም ስራ ነው ትሰራለህ ስራዬ ነው ሰራለሁ ግን ከስራው ፕሌዠሩን ታገኛለህ ወይ ስትል አይ ዶንት ግን እኔ እዚህኛው ክፍል ኦፕሬት አድርጌ ስወጣ ቴዲ is so excited እንዲህ አይነት ፕሮሲጀር ሰርቼ ምናምን actually ስራውን ኢንጆይ ያደርገዋል I don't actually ስራው ስትሬስ አለው እና የስራ ኢንጆይመንት ስራው ሊቀር ይችላል የሚቀርም አይመስለኝ ግን ይሄ የኔ ምጽፋቸው ነገሮች ምናምን እሱ ፕሌዠር ይሰጠኛል so maybe እሱን በአንድ አይነት ነገር እንደ ጎል አድርጌ ልወስደው እችላለሁ ምክንያቱም እሱ ሊደረግ የሚችል ነገር ነው ፑል መጫወት እወዳለሁ መቼም ፕሮፌሽናል አልሆንም ግን ቴብል ቴኒስ መጫወት እወዳለሁ መቼም ፕሮፌሽናል አልሆንም በተለይ ከመጫወታቸው ሰዎች ጋር ሳይ በፊት ማሸንፋቸው ሰዎች ነበሩ ኦኬ ለመሻሻል በያውን ይሸንፉ ጋር አሰልጣኝ ቀጠርኩ እሱ የናሽናል ቲም ተጫዋች ነው ከነሱ ጋር ምናምን እጫወታለሁ ፑልም ስጫወት እንደዚሁ በደንብ ገረፉኝና ውይ ለካ ምንም አልችልም ምን ብሎ እንጨት መያዝ ብቻ ምናምን ብዬ ፑል የምጫወትበት ቤት አጣሁ ፑል ቴብል አስመጣሁ
ይሄ ራሱ ፕሪቪሌጅ ነው። እኔ ፕሪቪሌጁ እንዳለ አልክድም። አሁን ቤቴ ስጫወተው ደስ ይለኛል። ግን እነዚህ ጎሎች ሊሆኑ አይችሉም። የትም እንደማይደርሱ አውቃቸዋለሁ። ቱ ሌት በእነዚህ ነገሮች ፕሮፌሽናል ለመሆን ምናምን። ጽሁፍ ግን እንኳን እንዳንተ አይነትና እንደ ብርቱካን አይነት ሰው አበረታቶኝ ኧረ ቆይ ግድ የለም ብቻ ቢግ ስክሪፕት ወጅ አስገባ እንጂ ምን መቸክቸክ ደግሞ it's a very interesting አይደል? አንዱ ለደስታ ማረጋቸው አሉ፣ ለኑሮ ምሰራቸው የህይወት ኤክስፕሬሽኖች አሉ፣ የኑሮ ደግሞ ግዴታዎች አሉ። አንዱ ሌላውን ፈንድ ያደርጋል ወይም ደግሞ ይደግፋል። I think we all do that. I think it's a good way of ከወንዴ ጋር ደግሞ ብዙ ሃንጋውት ሳደርግ ወንዴ ሰው ያስቀይሳል እንደምታውቀው። አሁን እንደምንም አድርገው እንዳስተማሪነት ብቻ ሲመለምለኝ ይታወቀኛል እኮ እንደ በቃ እንደዚህ ብታስተምር እኮ ምናምን እያለ እኔ ተው ለሱ ጊዜ የለኝም። መሙላፈጡን ማን ይስራልኝ? ግን እሱ ደግሞ መጨረሻ ላይ አንተን ሰው ውስጥ መክተት ነው አላማ ወደሚለው አቅጣጫ አንተንም አስተማሪ አድርጎ ቁጭ ሲያደርግ ነው የሚታየኝ። በጣም ጥሩ ነው። ቴዲንም ብሏል እኮ ቆይ እኛ እናስብለታለን እንደዚህ አድርጎ ነው በጣም ደስ የሚል ነገር ነው። I think we had a very good conversation. Amazing ብዙ ነገሮችን ነው ያነሳነው። ያላነሳነው ይበዛል። ጥሩ ነው መብዛቱ። እኔ ብዙ ጊዜ እንደዚህ አይነት ውይይት ዘግቶ መጨረስ ጥሩ አይደለም። እንግዲህ ይሄ ውይይት ደግሞ ተመልካቾች ሳሎናቸው ቢቀጥሉት ስልካቸው ላይ ከጓደኞቻቸው እያወሩ አላማውም እሱ ነውና እንደዚሁ ምንድነው የሚባለው እየፈሰሰ ነው ወንዝ ማለቅ ያለበት እንደ አዋሽ ሆነ አሸዋ ውስጥ ይገባል ወደ ባህር ቢገብቶ እንደ አባይ ቢያልቅ ብዙ ሀገር አቋርጠው ጥሩ ነው። አይ ቲንክ ይሄ ወሬ ብዙ ሰዎች ውስጥ ብዙ ነገር እንዲያስቡ እንደሚያደርግ ተስፋ አደርጋለሁ። ቲክቶክ ምን ይላል መሰለ ዶክተር ምህረት እንዳለው ሳሎን ማወራጭ ጀመርንና በሱ ምክንያት ነው ተደባድበን ይሆንና የተፈነከትኩት ሁሉ ንግግር እኮ ጥሩ ቦታ ጋር አያደርስም። ብዙ አይነት ሰው አለ። አንዱም እንግዲህ እንደዚህ አይነት ፐብሊክ ዞን ውስጥ የመግባት ጥቅሙና ጉዳቱ ምንድነው? ራስን ማጋለጥና አንድ ጊዜ እኔ መጽሐፍ ቡክ ሳይኒንግ ጠሩኝና ብዙ ሰው ኮሜንት አረገና እስቲ ደግሞ አንተ ተናገር ሲሆንማ 400 ገጽ ተናግሬያለሁ ከዚህ በላይ ምን እንዳወራ ቤዚክሊ እኛ ይሄን ሁሉ ካወራን በኋላ ሰዎች ለምን ምን አሉ አንልም። ሰው ጨዋ ሆኖ ሐሳቡን ፖዚቲቭሊ ቢገልጽ ጥሩ ነው። ግን ሰው ጨዋ የመሆን መብት እንጂ እንግዲህ ግዴታ ማስቀመጥ አትችልም። ሰው ላይ ሰዎች ሐሳባቸውን ይገልጻሉ፣ ደስ ይለናል በዛ ጥሩ ነው እና it's a good thing። ይሄ መጀመሪያ ነው እንግዲህ ቤት ነው። ወንበሩንም የወደድከው ይመስለኛል። አዲስ ዲዛይን ሐሳቡን ባንተን የሞከርንብህ በጣም ቆንጆ ነው። አላስገድ እንግዲህ ኒውሮሰርጅኑ ካደነቁት ጥሩ ነው። ስለዚህ ተመልካቾቻችን እዚህ ላይ እናመስግናቸውና የዛሬውን ፕሮግራም እዚህ ላይ እንጨርሳለን። እንግዲህ ደግሞ ከኚህ ጉምቱ ይላሉና አንዱ ኖርቡም ማለት አይደለ ጉምቱ ሙር በኋላ የሚመጣውን ሰው ደግሞ እንግዲህ በሚቀጥለው ሳምንት እናያለን። ዶክተር ግርማ በጣም ነው ማመሰግነው። በጣም ደስ ብሎኛል። አፕሪሺየት ስለሰዋው ጊዜና እውቀት ሁሉ ቴንክ ዩ። አመሰግናለሁ። ቴንክ ዩ።